ኒቆዲሞስ ክቡር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች፣ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች እንደምን አመሻችሁ? እንደምን ሰነበታችሁ? በቸርነቱ በይቅርታው እስከ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። እንኳን ለታላቁ ሰባኬ ወንጌል ሰማዕት ቅዱስ የክርስቶስ መንገድ ጠራጊ በብሕትውናና በምናኔ ክርስትናና ምናኔን የሰበከ ታማኝ መምህር፣ ታማኝ ሰባኪ የክርስቶስ የሙሽራው ሚዜ አድርጎ ራሱን ያዘጋጀ ለወርኃዊው እንኳን ለመጥምቁ ዮሐንስ ወርኃ በዓል እንኳን አደረሳችሁ። ከቅዱስ መጥምቁ ዮሐንስ በረከተ ረድኤትን ያሳትፈን። እንዲሁም እግዚአብሔር አምላክ ወዶና ፈቅዶ ቅድስት ቤተክርስቲያናችን የሥነ ተፈጥሮ ለውጥ ምክንያት በማድረግ ከተፈጥሮ ጋር አብራ የምትሄድ ናትና ጽጌያትን አበቦችን በክርስቶስ አበቦችን በድንግል ማርያም መሰላ የምትሰብክበትና የምታመሰግንበት ወርኃ ጽጌ ላይ ያለ ነውና እግዚአብሔር አምላክ በሰላም እንዳስጀመረ በሰላም ያስፈጽመን። ከእመቤታችን ከቅድስት ድንግል ማርያም በረከተ ረድኤቷን ያሳትፈን። የትምህርታችን መነሻ ርዕስ የምናደርገው ለጥቂት ሳምንታት ዘመነ ጽጌ በሚል ርዕስ ይሆናል። መነሻ ጥቅሳችን መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 12 ላይ ያለውን ቃል መሰረት በማድረግ ነው። አበቦችም በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ በሚል ርዕስ ይሆናል። ሁላችሁም ከኔ ጋር አንድ ላይ ትላላችሁ። አበቦችም በሉ በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ። ወልደ ዳዊት ጥበበኛው ሶሎሞን እንደምናውቀው ከጻፋቸው መጽሐፍት መካከል ከመዝሙራት ሁሉ መዝሙር የበረታውንና የጠነከረውን ምናልባትም በዘመኑ ሰው በሚረዳው ሁለት በወንድና ሴት ያሉ በፍቅር ዓለም ያሉ ወንድና ሴቶችን ሙሽራው ወይም ወንዱን በክርስቶስ ሙሽሪትን በነፍስ ወንዱን በክርስቶስ ሙሽሪትን በቤተ ክርስቲያን ሙሽራው ወንዱን በክርስቶስ ሙሽሪት እመቤታችንን እየመሰለ የተናገረበት መኃልየ ዘሰሎሞን መጽሐፍ ነው። በዚህ ውስጥም ይህንን ወቅት በሚመለከት ኦሪትን በክረምት ሐዲስ ኪዳንን ደግሞ ለምለም አበባና አደይ አበባን በምታፈካ ምድር አበቦችን በምትሰጥበት የወርኃ ጽጌ መስሎ ያስተማረበት አንዱ ክፍል ምዕራፍ 2 ነው። ለጥቂት ሳምንታትም በዚህ መነሻ በማድረግ እንነጋገራለን። ከሳቴ እውቀት እግዚአብሔር መንፈስ ቅዱስ ለሁላችን ልቦናችንን ያብራልን። ጥበበኛው ሶሎሞን ምዕራፍ 2 ከቁጥር 8 ጀምሮ የተናገረውን ላንብብና ወደ ትምህርቱ እንገባለን። ቁጥር 8 ጀምሮ እንዲህ ይላል። እነሆ የውዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር መጣ። ውዴ ሚዳቆን ወይም የባሪያን እምቦሳ ይመስላል። እነሆ በመስኮቶች ሲጎበኝ በዓይነ ርግብም ሲመለከት እርሱ በቅጥራችን በኋላ ቆሟል። ውዴ እንዲህ ብሎ ተናገረኝ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። እነሆ ክረምቱ አለፈ፣ ዝናቡም አልፎ ሄደ። አበቦችን በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ። የቆሬም ቃል በምድራችን ተሰማ። በለስ ጎመራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ እያለ እስከ ቁጥር 15 ድረስ ያመሰግናል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ጥበበኛው ሶሎሞን ትምህርቱን የሚጀምረው ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ ይልና ከላይ አስቀድሞ የውዴ ቃል በተራሮችና በኮረብቶች ላይ እየዘለለ መጣ ይላል። ይህንን የካፓዶሻው ሊቀ ጳጳስ የቅዱስ ጎርጎርዮስ ዘኑሲስ ወንድም ቅዱስ ባስልዮስ እንዲህ ይላል። በተራሮችና በኮረብቶች ላይ የውዴ ቃል መጣ ያለው የውዴ ቃል ያለው አካላዊ ቃል እግዚአብሔር ወልድን ነው። ከልቡ ከአብ ተገኝቶ ከልቡ ከአብና ከሕይወቱ ከመንፈስ ቅዱስ በሕልውና ሳይለይ የውዴ ቃል የአካላዊ ቃል የእግዚአብሔር ወልድ ሰው የመሆኑ ነገር በተራሮችና በኮረብቶች ላይ እየዘለለ መጣ ማለቱ ተራራ የተባሉ አበይት ነቢያት ናቸዋል።
ኮረብታ የተባሉ ደግሞ አነስ ያሉት ደግሞ ደቂቀ ነቢያት ናቸው። ስለዚህ የውዴ ቃል በተራሮችና በኮረብቶች ላይ እየዘለለ ሲወረወር መጣ ማለቱ ወልደ እግዚአብሔር ሰው የመሆኑ ትንቢት በአበይት ነቢያትና በደቂቀ ነቢያት ላይ ሲነገር መጣ ማለቱ ነው ብሎ ተርጉሞታል። ተራራ የተባለ ኢሳይያስ ነው። ኮረብታ የተባለ ማን ነው? ሐጌ ነው። ተራራ የተባለ ሕዝቅኤል ነው። ኮረብታ የተባለ ዩኤል ነው። ተራራ የተባለ ሕዝቅኤል ነው። ኮረብታ የተባለ ደቂቀ ነቢያት እነ ናሆም፣ እነ ሚልክያስ፣ እነ ሚክያስ ከ12ቱ ደቂቀ ነቢያት የሚጠቀሱት ናቸው። ተራራ የተባለ ዳንኤል ነው። ከአንበሶች ጉድጓድ ያመለጠ ከተፈነቀለ ድንጋይ ክርስቶስን የመሰለ። ኮረብታ የተባሉ ደግሞ ደቂቀ ነቢያት ናቸው። ስለዚህ በተራሮችና በኮረብቶች ላይ የውዴ ቃል እየዘለለ መጣ። ቅዱስ ኤፍሬም ደግሞ የሶርያው ሊቀ ጳጳስ ተራራ የተባሉ ሐዋርያት ናቸው አለ። ኮረብታ የተባሉ 72ቱ አርድእት ናቸው አለ። የውዴ ቃል በተራሮችና በኮረብቶች ላይ እየዘለለ መጣ ማለቱ ተራራ በተባሉ በሐዋርያትና ኮረብታ በተባሉ በ72ቱ አርድእት ላይ የአካላዊ ቃል የክርስቶስ ወንጌል እየተሰበከ ለዓለም ሁሉ ተነገረ ማለቱ ነው አለ። ተራራ የተባለ ጴጥሮስ ነው። ኮረብታ የተባለ ቀለሚጦስ ዘእስክንድርያ ነው፣ ዘሮም ነው። ተራራ የተባለ ዮሐንስ ነው። ኮረብታ የተባለ ፖሊካርፐስ ነው። ተራራ የተባለ ዮሐንስ ወንጌላዊ ነው። ኮረብታ የተባለ አግናጢዎስ ምጥውል አንበሳ ነው። ተራራ የተባሉ እነ ፊልጶስ፣ እነ በርቶሎሜዎስ፣ እነ ታዲዮስ ናቸው። ኮረብታ የተባሉ ደግሞ እነ ማርቆስ፣ እነ ሉቃስ ናቸው። 72ቱ አርድእት። የውዴ ቃል ማለቱ የአካላዊ ቃል የክርስቶስ የወንጌሉ ነገር የደግነቱ የወንጌሉ ዜና በነቢያት በኋላም በሐዋርያት በኋላም በአርድእት እየተሰበከ መጣ ማለቱ ነው ብሎ ተርጉሞታል። በእርግጥ ቅዱስ ኤፍሬም ተራራ የሚላት አንድም እመቤታችንን ነው ይላል። የውዴ ቃል በተራራና በኮረብታ ላይ እየዘለለ መጣ ማለቱ መጀመሪያ የውዷ ቃል የነካው ተራራውን ነው። ከዛ ነው ኮረብታውን የዘለለው። ተራራውን ነክቶ ወደ ኮረብታው እንደሚሄዱ ክርስቶስን ከሐዋርያት ከመሰበኩ አስቀድሞ በድንግል ማርያም ሕይወት ተሰብኮ አገኘ ነው ማለቱ ነው ብሏል። ተራራ ያላት ድንግል ማርያም ናት፣ ኮረብታ ያለው ሐዋርያትን ነው ይላል። እመቤታችንን በተራራ በአራት ነገር ይመስላታል። አንደኛ ተራራ የውሃ ምንጭ ነው። እመቤታችንም የአካላዊ ቃል የክርስቶስ የሕይወት ምንጭ የተባለ የእሱ ምንጩ ናትና ከእርሷ በነሳው ሥጋና ደም ነው ዮሐንስ በመልእክቱ ላይ ያየነውን የሰማነውን የዳሰስነውን እንሰብካለን እንናገራለን ያለው። ዮሐንስ ከመውደዱ አስቀድሞ አለ ቅዱስ ኤፍሬም ድንግል ማርያም ወደዋለች። ዮሐንስ ይወደው የነበረ የተባለው ደቀ መዝሙር መጀመሪያ ድንግል ማርያም ስለወደደችው ነው ይላል። ጴጥሮስ ያቀፈው ክርስቶስ መጀመሪያ እሷ አቅፈዋለች። ከናትናኤል ክርስቶስን መንካት በፊት የእመቤታችን እርሱም መንካት ይቀድማል። እሷ ከጎበኘችው ወዲህ ነው ሐዋርያት የጎበኙት። እርሷ ካወቀችው ወዲህ ነው ምዕመናን ያወቁት። ይሁዳ ለክፋት ከመሳሙ አስቀድሞ እሷ በልጅነቱ በደግነት ስሟለች። የይሁዳ ከንፈሮች ለክፋት ከመሳሙ አስቀድሞ ቸሩ ላሃል ከማለቱ አስቀድሞ ልጄ ሆይ ቸሩ አል ብላ የሰበከች ድንግል ማርያም ናት። በተራሮችና በኮረብቶች ላይ እየዘለለ መጣ ማለቱ ተራራ የተባለች ድንግል ማርያም ናት ይላል። ተራራ የውሃ ምንጭ ነው። ድንግል ማርያም የሕይወት ቃል የአካላዊ ቃል ምንጩ ናት። ከእሷ ሥጋ ነስቶ ሰው ሆኗልና። ሁለተኛ መጀመሪያ ፀሐይ ሲወጣ ይላል ቅዱስ ኤፍሬም ፀሐይ የሚነካው መጀመሪያ ተራራ ነው ይላል። ሜዳና ኮረብታውን ሸለቆውን ከመንካቱ በፊት የፀሐይን መውጣት የሚሰብኩት መገለጫ የሚሆኑ ተራሮች ናቸው። በተራራ ላይ ፈንድቀው ሲወጡ ነው ጎህ ቀደደ የሚባል። ልክ እንደዚህ ሁሉ መጀመሪያ ፀሐይ ተራራን እንደሚነካ መጀመሪያ አካላዊ ቃልን ከትስብእት ከሰው ወገን ትውውቅ የፈጸመው ከድንግል ማርያም ነው። ያ ፀሐይ መጀመሪያ የነካው እሷን ነው። እርሷን የነካት ግን በሚደንቅ ትኩሳት ነው፣ በሚደንቅ ግንኙነት ነው። ምናልባትም እነ ነቢዩ ሙሴንም እኮ እግዚአብሔር እኮ ያ ሙቀት እኮ አግኝቷቸዋል። ግን የጸጋ ሙቀት ነው፣ ግን የመገለጥ እውቀት ነው። ይህ ሙቀት ግን የድንግል ማርያም ላይ የተገለጸ በዕፀ ጳጦስ እንዳየነው አማናዊ የሆነ አካሉን መለኮታዊ ሰውነቱን ከእርሷ ከነሳው ሥጋ ጋር ተዋህዷዊ ኅብረትን ፈጥሮ በእርሷ ማኅፀን በተዋህዶ በመገለጥ ነው። ፀሐይ መጀመሪያ ተራራን እንደሚነካ መጀመሪያ ፀሐይ ክርስቶስ ከምድራውያን ጋር ትውውቅ ያደረገው መጀመሪያ ከድንግል ማርያም ጋር ነው። የእርሷን ሥጋ ከተዋህደ በኋላ ነው 12 ዓመት ለሚፈሳት የነበረች ሴት ልብሱን ለመንካት የበቃቸው። መጀመሪያ ልብስ የተባለ ትስብእት ሰውነቱን ስለለበሰ ነው ጨርቅ ሰውነቱን ወደ መንካት የተሸጋገሩት።
አይሁድ መጀመሪያ መግረፍ የቻሉት ሰውነቱን መጀመሪያ ከእርሷ ስጋን ስለነሳ ነው። ለመግረፍ እንኳን ያን ስጋ ያገኙት ከእርሷ በነሳው ስጋና ደም ነው። ደሙ ፈሰሰ ለመባል መጀመሪያ ከእርሷ የወሰደው ደም አለ፣ ከእርሷ የነሳው አካል አለ። መጀመሪያ በራሱ ላይ የሾህ አክሊል ለማስቀመጥ ከዛ አስቀድሞ ከእርሷ የነሳው የአካል ሰውነት አለ። ሰላም ለርእስከ ለማለት መጀመሪያ ከእርሷ የነሳው ርዕስ አለ፣ ከእርሷ የነሳው ሰውነት አለ። ስለዚህ ነው ሊቃውንቱ መልክዓ ኢየሱስ መጀመሪያ መልክዓ ማርያም ነው መቅድሙ ይላሉ። መልክዓ ማርያም በኩል በነሳው ስጋ መልክዓ ኢየሱስን አየ ነው፣ መልክዓ ኢየሱስን አመሰገን ነው፣ መልክዓ ኢየሱስን ሰገድንለት። ስለዚህ ያለ ቅዱስ ኤፍሬም መጀመሪያ ፀሐይ የሚነካ ተራራን ነው መጀመሪያ አካላዊ ቃል ከምድራውያን ጋር በተዋህዶ ትውውቅ ያደረገው ከእርሷ በነሳው ስጋና ደም ነው አለ። ሶስተኛው ተራራ አንድ ጠባይ ያለው ምንድነው ከተባለ ከተራራ ላይ ነፋስ አይጠፋም። ምን አይጠፋም አልኳችሁ? ምን አይጠፋም? ነፋስ አይጠፋም። ከድንግል ማርያም ላይ የሚታጣ ጸጋ የለም ማለቱ ነው ይላል። ነፋስ የተባለ መልዕልተ ጸጋዋነቷ ነው። ለምሳሌ ቅዱሳን ጳውሎስ እንዳለው ከአንዱ ኮከብ አንዱ ኮከብ ይበልጣል ብሏል። ሁሉም ሐዋርያትና ቅዱሳን የሆነ ጸጋ አላቸው። ሐዋርያት ዘንድ የዞሮ የማስተማር ጸጋ አላቸው። እና አቡነ ተክለ ሃይማኖት ዘንድ የመስበክ ጸጋ አላቸው። እነ ዮሐንስ አፈወርቅ ዘንድ የመስበክ የመከራከር፣ እነ አትናቴዎስ እነ ቀለሚጦስ ዘሮም ሌሎቹም ሊቃውንቱ ጋር ተከራክሮ ድል የማድረግ ጸጋ አላቸው። አባ በቃልስ፣ አባ እንጦንስ፣ አባ ጳኩሚስ የምንኩስናና የተባቶ ሕይወት ጸጋ አላቸው። ሁሉ ለየቅል ጸጋ አለው። እነ ቅዱስ ያሬድና አባ ጊዮርጊስ እነ ኤስድሮስ የዜማ የማህሌት ጸጋ አላቸው። ድንግል ማርያም ጋር ግን ሁሉም ጸጋ አለ። አንዱ ሊቅ ጋር ተገኝቶ እሷ ጋር የሚታጣ አንድም ጸጋ የለም። አንዱ ደገኛ አባት ጋር ፈሶ እሷ ጋር የምናጣው አንድም ጸጋ የለም። ለዚህ ነው መልአኩ ምልዕተ ጸጋ አላት። ምን አላት? ምን የተመላሽ ጸጋን የተመላሽ ነው ያላት። ለዚህ እኮ ነው የቤተ ክርስቲያን ደገኛው አባት ዲዮናስዮስ የማትተካ ይላታል ድንግል ማርያም። በመጽሐፍት ውስጥ አንድ ሊቅ ሲተካው ሰምተናል። ለምሳሌ ጴጥሮስን ቀለሚጦስ ዘሮም ተክቶታል። ዮሐንስን ቅዱስ ፖሊካርፐስ ተክቶታል። ፖሊካርፐስን ሄሬኔዎስ ተክቶታል። በዘመነ ሊቃውንትም እስክንድሮስ አትናቴዎስ ተክቷል። አትናቴዎስ ሌሎችንም ተክቷል። እነ ቄርሎስን ተክቷል። እነ ቄርሎስ ዲዮስቆሮስን ተክቷል። በሀገራችን ብትመጡ እነ አባ ዮሐኒ እነ ኢየሱስ ማን ተክቷል። ኢየሱስ ማን የበኋላው ደገኛ አባት አቡነ ተክለ ሃይማኖትን ተክቷል። አቡነ ተክለ ሃይማኖት 12ቱም ደጋጌ ቤተ ክርስቲያን ቅዱሳን ተክተዋል። ሊቅ ሊቅን ይተካል። የመጽሐፍ መምህርን ይተካል። መነኩሴ ከሱ ተባቱ ያለ የእሱን ምስያ ቢጤውን ይወልዳል። መነኩሴን ይወልዳል። መጽሐፍ አዋቂን ይወልዳል። ሰማዕትን ይወልዳል። ድንግል ማርያምን ግን የተካት ማንም የለም። መርቆሪዎስ ሰማዕትነት በቅዱስ ጊዮርጊስ ሰማዕትነት ሲተካ አይተናል። የእርሷ አምላክን የመውለድ ጸጋ ግን ሲተካ አላየንም። ደግሞ ሰማዕት የሆነ እናውቃለን። ደግማ ግን አምላክን የወለደች ሴት አናውቅም። ደግሞ መጽሐፍ የጻፈ እናውቃለን፣ የሚስጥር መጽሐፍ። ደግማ ግን አምላክን ጸንሳ ወለደች የሚል ግን ማንም የለችም። ደግሞ ቅዳሴ ደረሰ እናውቃለን፣ ደግሞ ግን አምላክን ወልዶ ሳመ የሚል ግን የለም። ስለዚህ ዲዮናስዮስ ይላል የማትተካ ይላታል፣ ያንቺን ጸጋ የሚተካ አጣውለት ይላል። ስለዚህ ያለ ቅዱስ ኤፍሬም ድንግል ማርያምን በተራራ ይመስላታል። የውዴ ቃል በተራራና በኮረብቶች ላይ እየተወረወረ እየዘለለ መጣ አለ። ተራራ የተባለች ድንግል ማርያም ናት፣ ኮረብታ የተባለ ሐዋርያት ናቸው ይላል። ለምን ሲባል መጀመሪያ መንፈስ ቅዱስ ከአዲስ ኪዳን ስብከት በኋላ የጎበኘው መጀመሪያ እመቤታችንን ነው። እሷን ከጎበኘ ወዲህ ነው ሐዋርያትን የጎበኛቸው። ለዚህ ማሳያው አንዱ እንደው የሚያስቀምጠው ቅዱስ ኤፍሬም ድርሳኑ ላይ ሐዋርያት በ50ኛው ቀን መንፈስ ቅዱስን ሲቀበሉ ማዕከል አድርገው የተቀመጡት ማንን ነው? ንጽሕት ድንግል ማርያምን ነው። ይሄም መዝሙረኛው ዳዊት ጽዮንን ከበባት ያለው ትንቢቱ በዚህ ተፈጸመ ይላል። ለፍጻሜው ጽዮንን ከበባት ያለው ጸጋ መንፈስ ቅዱስን ሲቀበሉ አማዷ ምሰሶቿ የጸኑ በሎንጌዎቿ የማይነቃነቁ እንደ ኦሪት ቤተ መቅደስ ሰማያዊ ጥልፍ አይደለ አካላዊ ቃል ትስብእትና ስጋ ነፍስን ከሷ ነስቶ ተዋሂዶ የተጠለፈባት አማናዊ ሸማኔ ክርስቶስ ያሳመራት ንጽሕቱ ቤተ መቅደስ ንጽሕቱ የምትከበብ አማጋ እመቤታችን ናት። ጽዮንን ከበባት ያለው የበኋላ ጽዮን እመቤታችን ቅድስት ድንግል ማርያም ናት። እሷን ለምን ከበቧት ሲል ማዕከሏ እሷ ናትና
ጸጋው እሷን አይመለከታትም። ለምን? አስቀድሞ እሷን ጎብኝቷታልና። አስተውሎ ሐዋርያት ያንን ጸጋ ከማግኘታቸው አስቀድሞ መንፈስ ቅዱስ ድንግል ማርያምን የጎበኘው ለምን አስቀመጣት ግን ከማል ሲል ምስክሩ ናትና የመንፈስ ቅዱስ ይላል። የማን ምስክር ናት? መንፈስ ቅዱስ ባለበት ቦታ ሁሉ ምስክሯ ማን ናት? ድንግል ማርያም ናት። የሉቃስ ወንጌል ምዕራፍ 1 ላይ ማንበብ ትችላላችሁ። እመቤታችን ወደ ኤፍራታማው አገር፣ ወደ ዳገቱ፣ ወደ ተራራማው አገር ወደ ኤልሳቤጥ ስትሄድ ምን ይላል? ገና ሳትመጣ ገና መንገድ ስትጀምር መንፈስ ቅዱስን በኤልሳቤጥ ላይ ሞላባት ይላል። በማን ላይ ሞላባት? በማን ላይ ሞላባት? ስለዚህ እመቤታችን ባለችበት ስፍራ ሁሉ መጽሐፍ ቅዱስ ላይ አምሮ መንፈስ ቅዱስ አለ። የመንፈስ ቅዱስ ምስክሩ ናት። ስለዚህ የውዴ ቃል በተራራና በኮረብቶች ላይ እየዘለለ መጣ። ቀስ ብሎ ግን ዝቅ ሲል ምን አለ? መዘምሩ ሶሎሞን እነሆ ክረምቱ አለፈ ዝናቡም አልፎ ሄደ አለ። ቀጥሎ ደግሞ እነሆ ክረምቱ አለፈ ማለቱ ምናልባት የአየር ነባራዊ ሁኔታ ለመንገር እንዳልሆነ ግልጽ ነው። ክረምቱ አለፈ ያለው ኦሪት አለፈች ማለቱ ነው። ምን አለፈች? ያ የፍዳ ዘመን። ምክንያቱም ይኸውላችሁ የክረምት ዘመን 3 ጠባይ አለው። ስንት ጠባይ አለው? 3። አንደኛ ዝናቡ ከላይና ከታች ነው። ከላይም ዝናብ አለ፣ ከታችም ጎርፍ አለ። ለዚህ ነው ጌታ ምን አለ? የዮሐንስ ወንጌል ላይ ሐዋርያትን ሲናገራቸው እነሱ በዘሩት እናንተ አጨዳችሁ አላቸው። ማን በዘሩት? ነቢያቱ በዘሩት። ማን አጨዱ? ሐዋርያታቸው። እና እንደውም ሊቃውንተ ቤተ ክርስቲያን በአርባዕቱ ወንጌል ላይ የነቢያት በክረምት ገበሬ መስሏቸዋል። በምን ገበሬ? ለምን? የክረምት ገበሬ ምስኪን ነው። ምንድን ነው የሚሆነው? ከላይ ዝናብ ከታች ጎርፍ እየወረደበት ይዘራል፣ ግን ዘሩን ቶሎ አያገኘውም እና በጣም ጨቂቶ ምግብ ሳይበላ ቀን ሙሉ ቤቱ ይሄዳል። ምክንያቱም ምግብ እንዳያመጡለት ቤተሰቦቹ ዝናብ ነው፣ ጎርፍ ነው፣ ለእነሱም አስቸጋሪ ነው። አምሽቶ ይመጣል፣ አምሽቶት ይመጣ ምግብ የለም። ጎመኑን ጨቅጭቆ ጎመኑን አርጥቦ ይበላል። ስለዚህ በጣም መከራ አለበት። እነዚህም ነቢያት ናቸው። ከላይ ጎርፍ፣ ከላይ ዝናብ፣ ከታች ጎርፍ ማለቱ በሰማይ ከእግዚአብሔር ጋር ተጣልተዋል፣ በምድር አጋንንት እየገዟቸው ነው። ስለዚህ በውሃ እንደተጥለቀለቀ እንደ ክረምት አየር የነቢያትን ሕይወታቸው ልክ እንደዛ የክረምት አየር ነው። ሁለተኛ የክረምት አየር ነጎድጓድ ነው። ምን አልኳችሁ? እና ነጎድጓዱ በየሰዓቱ እየመጣ ያስደነግጣል። ልክ ብልጭ ይልና አሁን ሊጮህ ነው ብሎ ሰውን ያሳቅቃል። ሲሰቀቁ የኖሩ የነቢያት የቀቢጸ ተስፋቸው ዘመን ምሳሌነት ነው። ዲያብሎስ እየመጣ አትድኑም፣ እናንተ ሲኦል ተከፍታ ገነት ተዘግታ ለዘላለም የኔ ባሪያዎች ናቸው ብሎ አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ብሎ ጽፏል። ለዚህ ያ ቀቢጸ ተስፋቸው ነው። ተስፋ ያጡበት ዘመን በቃ አንጸድቅም። ለዚህ ነው ኢሳይያስ እንኳን ጽድቃችን የመርገም ጨርቆ ነው ብሎ። ሶስተኛው ምን አለ ከተባለ ብርድ አለ፣ ቆሪርነት አለ። ክረምት ላይ ብርድ የተባለ የመንፈስ ቅዱስ የተለየው ልጅነት አልባ ሰውነታቸው ነው ይላል። አዳም ጸጋው ሲከፈፍ ተፋፈረ ይላል እና ልብስ ፈለገ። በደንብ ሰው ለምን አልበረደውም? መጀመሪያ ሰውነቱ በብርሃን ጸጋ የተሸፈነች ልጅነት ነበራት። በኋላ ግን ያቺ ልጅነት ስጠፋ ቆሪርነት፣ ብርድነት ጸናበት። ስለዚህ ክረምት 3 ነገር አላት። እነሆ ክረምቱ አለፈ ማለት ያ የፍዳ ዘመን አለፈ ማለት ነው። ክረምቱ አለፈ፣ ዝናቡም አልፎ ሄደ። ዝናብ ያለ የነቢያት ትንቢት ነው። አሁን አለፈ። ኢሳይያስ ይወርዳል ይወለዳል ያለው አሁን ተወለደ። በለስ ያቆጠቁጣል የተባለው አሁን በለሲቱ ድንግል ማርያም አቆጥቁጣለች። አሁን በለስ ክርስቶስ ተገልጿል። የነቢያት ዝናባቸውም አለፈ አለ። ቀጠለና ዝቅ ብሎ ምን አለ? አበቦችም በምድር ላይ ተገለጡ አለ። የዜማም ጊዜ ደረሰ። አበቦች በምድር ላይ ተገለጡ ያለው አበባ ያለው ኢየሱስ ክርስቶስን ነው። አንድም አበባ ያለው ድንግል ማርያምን ነው። የዛሬ የትምህርታችን ዋና ማዕከል ይሄንን ነው። ቤተ ክርስቲያን ስነ ፍጥረትን ስታስተምር በተለይ ይሄን ሰሞን በስነ ፍጥረት ነገር እግዚአብሔር እየመሰለች የማስተማር ልምድ አላት። አንዱ በዚህ ወቅትም አበቦችን መሰረት አድርጋ የምትሰብክበት ወቅት ነው። ስነ ፍጥረት ሲፈጠር እንደምናውቀው ወደ 4 መሰረታዊ ዋና ዓላማዎች አሉ። አንደኛ ለምግበ ስጋ ነው። የምንበላው ምግቦች የተፈቀሩት መብላት ሁሉ ለምግበ ስጋ፣ ስጋን ለማቆም ለሐልዮተ ስጋ የተፈጠሩ ናቸው። ሁለተኞቹ ደግሞ የተፈጠሩት ለምግበ ነፍስ ነው። ለምንድን የተፈጠሩት? አሁን ጥያቄ ሊያመጣ ይችላል። አሁን ስጋ ነው፣ ስጋዬ ለምግብ እጽዋቱ ናቸው፣ እንዴት ነው ከነፍስ ጋር ቀጥተኛ ጥቅምና ግንኙነት ያላቸው የሚል ጥያቄ ሊመጣ ይችላል። አዎ ስንዴውን ብንበላው አብስለን ብንበላው ምናልባት ለነፍስ ላይጠቅም ይችላል። ነገር ግን ቤተ እግዚአብሔር መገበሪያ ሆኖ ስንዴው ህብስት ሆኖ የክርስቶስ ስጋና ደም ሆኖ በባርኮት ይቀየራል። ወይኑ የክርስቶስ አማናዊ አምላካዊ ደም ይሆናል። ስለዚህ ለዚህ ወይንና ስንዴ ምን አበርክተዋል ማለት ነው? ድርሻ አላቸው ማለት ነው።
ስነ ተፈጥሮ ስላለ ነው በመባ የምንጸድቀው። ነዳይ ስናበላ እኮ እንጸድቃለን። ያ መብል ለእኛ መስበኪያችን ሆነ ማለት ነው። ለምግበ ነፍስ ማለት ይሄ ዘቢቡን እንጠቀምበታለን። ለምግበ ነፍስ ማለት ይሄ ነው። ነፍሳችን ለሚጠቅማት ነገር እናደርግባታለን። ሶስተኛው ለአንክሮ ነው። አራተኛው ለተዘክሮ ነው። እኔ በፈለጋት ይችላል አንክሮ ለተዘክሮ የምትለው ለመደነቅ ለተዘክሮ እግዚአብሔር እንድናስብ ፀሐይን አይተን ሚስጥረ ሥላሴ እንማራለን። በመጽሐፍ ቅዱስ ውስጥ እነዚህ ስነ ፍጥረታት የመለሶቻቸው በጣም ብዙ ሰዎች አሉ። በስነ ፍጥረት ተመርተው እውነት እግዚአብሔርማ መፍጠሩ ለበጎ ነው ያሰኙ ምስክር የሆኑ በጣም ቅዱሳን አሉ። ለምሳሌ ከብሉይ ኪዳን ብናመጣ አብርሃምን ነው። አብርሃም ስነ ፍጥረት ወደ እግዚአብሔር የመለሰችው ሰው ነው። ስነ ፍጥረትን አየ በሞላ መጨረሻ ላይ ኃያል ሆኖ ያገኘው ፀሐይ ነው። በኋላ ስትጠልቅ አየ አምላክ አይጠልቅም ማለት ይሄ በአይምሮ ጠባይ ተመራምሮ ያገኘው ነው። በኋላ ጠዋት ስትወጣ ምን አለ? አምላከ ፀሐይ ተናበበን ያለ የፀሐይ አምላክ ምን በልልኝ ተገለጽልኛል። ስለዚህ አብርሃምን ወደ መዳን የመለሰች ፀሐይ ናት። ስለዚህ ስነ ፍጥረት ሰውን ማዳን ይችላል ማለት ነው። እንደውም ቅዱስ አትናቴዎስ ምን ይላል? መንፈስና መናፍስት የለም ለሚሉ ኢትዮክሮስ የተባሉ ማህበረሰቦች አንድ የጻፈው ድርሳን አለ እና እዛ ላይ ምን ይላል? እናንተ ጠቢብ ነን የምትሉ ልቦናችሁ ግን የደነቆረ ይላቸዋል። እውነት እግዚአብሔርን ለማወቅና ለመረዳት እኮ የእኛ እኮ የመጽሐፍ ቅዱስ ትምህርት ላያስፈልጋችሁ ይችል ነበረ። የያዛችሁትን ስነ ፍጥረት ዝም ብላችሁ ብትከተሉት እኮ መጨረሻ ገመዱን የምታገኙት በእግዚአብሔር እጅ ተይዞ ነው አለ። በምን ተይዞ? ስለዚህ ስነ ፍጥረት በሞላ ይሄ የምታዩት ዩኒቨርስ ሁሉ አንድ ሰው በንጹህ ልቦና ቢከተሉ ይላል አትናቴዎስ ወደ እግዚአብሔር ያደርሳሉ ይላል። አሁን ምዕራቡ ዓለምን ተመልከቱት። አብዛኛው የአስትሮኖሚ ጥናት ያደርጉና አብዛኞቹ ፈላስፎች የመጨረሻ የዲያራቸው ማጠናቀቂያ የሆነ ኃይል አለ ብለው ያቆማሉ። እኛም እኮ ያልናቸው ይሄንን ነው፣ አልገባቸውም እንጂ እኛም እኮ የሆነ ኃይል አለ፣ ያ ኃይል እግዚአብሔር ነው ያለው እኮ። ግን ሊሄዱና ያንን ኃይል ዲፋይን ማድረግ አይፈልጉም። እየሰማችሁ አይፈልጉም። ግን እኮ ደርሰዋል እኮ። እኔ እንደውም ይሄን ሳይ የእግዚአብሔርን ቸርነት አደንቃለሁ። እንደማያምኑት እያወቀ ግን ወደ እሱ መንገድ እኮ አድርሷቸዋል። ሄደዋል እኮ ደርሰዋል። ግን ያንን መተርጎም አልቻሉም። መጨረሻ ላይ ትርጉም መስጠት አልቻሉም። መደምደሚያቸውን አላሳምሩም። አብርሃም ግን ኮንክሉዥኑን አሳምሯል፣ መደምደሚያውን አሳምሯል። ምን አረገ? የፀሐይ አምላክ ምን በልልኝ። ስለዚህ ሄዶ አንስታይን በሉት ሌላው ፈላስፋ የፈጠረው ያ ያየው የጨረቃውን የፀሐዩ አምላክ ተገለጽልኝ ቢለው ኖሮ እግዚአብሔር ይገለጽላቸው ነበር። እግዚአብሔር ራሱ አስተርእዮቱን ይገልጽላቸው ነበር። ስለዚህ ከብሉይ ኪዳን አብርሃምን ማሳየት፣ ከአዲስ ኪዳን ፈያታዊ ዜማ ነው እንደምናውቀው። በዚያው አጋጣሚ ፈያታዊ ዜማ ለቀኝ የተሰቀለው እንደ ጓደኛው እሱም መስቀል ላይ እያለ አንዱ የተጠራጠረ ሰው ነበር። ምንም ጌታ የልጅነቱ ውለታውን ቢያስብለት፣ እንደውም አንድ ወንጌላዊ ገልጾልናል አብሮ ተባባሪ እንደነበር። በኋላ ግን በሰማይ ፀሐይ ሲጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ አየ። የፀሐይ መጨለም፣ የስነ ተፈጥሮ መቀያየር ይሄማ በእውነት አምላክ ነው ብሎ ወዲያው እንዲያምን አደረገው። ለዚህ ነው ቅዱስ ያሬድም ተከሰቶ ፀሐይ ያለ ፀሐይ አመለከተችው፣ ፀሐይ መራችው። በኋላ በመንግስት በመጣ ጊዜ ምን በለኛል አስበኛል። በሐዲስ ኪዳን ደግሞ ስነ ፍጥረት ከመለሳቸው አበባና በትር ሲተረጎም ካመኑ ሰዎች መካከል አንዱ በዚህ ወቅት በማህሌቱ የምናመሰግነው የማህሌተ ጽጌ ጸሐፊ የአባ ገብረ ማርያም ዘደብረ ሐንታ ጓደኛ ታላቁ የቤተ ክርስቲያን አባት የአባ ዜና ማርቆስ የንስሐ ልጅና ተማሪ የነበረው አባ ጽጌ ድንግል ነው። አባ ጽጌ ድንግል በረከቱ ይደርብንና አስቀድሞ የአይሁዳዊ እምነት ተከታይ ነበር። ምናልባት አሁን አዲስ ኪዳን ላይ ቆመን የአይሁድ እምነት ተከታይ ስንል ምን ነው እኛስ ኦሪት ዘመን ላይ አይሁዳዊነት ያካተተን የለው አይደል? እንደ ኦሪት ዘመን ብንኖር እኮ አይሁዳዊነትን ተቀብለናል። ለምን? በነቢያትና በሐዋርያት መሰረትነት ላይ ታነጻቸዋል ይላል። ስለዚህ እኔ ከሙሴ ጋር ያለነው ምዕመናን ከነቢያቱ ጋር ህብረት አለ። ይኸውላችሁ የምትነቀፈው ከክርስቶስ መምጣት በኋላ የቀጠለችይቱ አይሁዳዊነት እንጂ ከክርስቶስ መምጣት በፊት የነበረችይቱን አይሁዳዊነት አንነቅፋትም። እየሰማችሁ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በሚለው መጽሐፉ ላይ ኦሪት አትጠቅምም ለሚሉ ሰዎች የመለሰው መልሳል እና እኛ ኦሪትን እኮ አለ አልጠቀመችም አንልም ነው የሚለው። የገባችሁ? ለጊዜው ማጠቅማለች። ለምን? የህገ ኦሪት ሰጪው ማን ነውና? ይልቅስ ግን ጥቅም አልባና ዋጋ የሌለ ኃይል ያጣችው ከመጣ በኋላ። ስለዚህ ስህተትነት የሚኖራት ኦሪት ክርስቶስ ከመጣ በኋላ ላስቀጥልሽ ካሏት ያን ጊዜ ስህተት ነው። አያችሁ? አይሆን ኤክስፓየር ዴቷ ያን ያውቅቷል። እንግዲህ በሚገባችሁ ቋንቋ ልንገራችሁ። በቃ ኤክስፓየር ዴቷ ምን ብሏል? አትፍሩ፣ አይዟችሁ። ምንም እኮ ኤክስፓየር ዴቷ ምን ብሏል?
አቁሟል። በቃ አሁን በአዲስ ኪዳን ለመተካት አለ፣ ወንጌል መተካት አለበት። ይሄ ማለት ግን መጠንቀቅ ያለብን ኦሪት ተተካች አለን እንጂ ግን ሙሴ አለፈ ግን አላለም። ይሄ መጠንቀቅ ደግሞ ያስፈልጋል። የኦሪት መስዋዕተ ኦሪት ስርየት ስርዓት በአዲስ ኪዳን ክርስቶስ ያመጣውን የመስዋዕት ሕግ በኦሪቱን ሕግ ሽሮ በአዲስ ኪዳን ተካፋለን እንጂ በኦሪት የነበሩትን ቅዱሳን ግን እንቀበላለን። እሱ ላይ ግን ለውጥ የለም። ለዚህ እኮ ነው አንዱ ደብረ ታቦር ላይ ለምንድን ነው ሙሴና ኤልያስን ይዟቸው የመጣው? በኋላ ለሚመጣው ትውልድ እኛ የምንቀበለው ሐዋርያት እንጂ ነቢያትን አይደለም እንዳይሉ፣ ይኸው ነቢያቱ ሙሴን አምጥቻለሁ። እየገባችሁ ነው? ክርስቶስ እኮ የሚደንቅ ስራ እኮ ሰርቶ ነው ሄደው። ከደናግሉ ደግሞ ኤልያስን አመጣ። ከዛ አስተዋወቅ ነው የትውውቅ ቀን ይለዋል ቅዱስ አምብሮስ። ያቺ የኦሪት ካህናትና የአዲስ ኪዳን ካህናት ትውውቅ የፈጸሙባት ይላል እና የተቀባበሉበት ነው ይላል። ይሄ የተተካኩበት የአገልግሎቱን በትር የተቀባበሉበት እና ሙሴ ለጴጥሮስ በትሩን ያቀበለበት ቀን ነው ይላል እና እንደውም ያነጻጽራቸዋል። ሙሴና ጴጥሮስ ይመሳሰላሉ ይላል። ለምን ሲል ሁለቱም ከባህር ዳር የተጠሩ ናቸው ይላል። ከምን የተጠሩ? ባህር ዳር፣ ከባህር አጠገብ የተጠሩ ናቸው። ጴጥሮስም ከየትን የተጠራው? ና ተከተለኝ ብሎ ታሪክ የመጣው ከውሃ ዳር። ሙሴም ተጥሎ የተገኘው ከየት ነው? ከውሃ ነው። ሙሴ የተባለ ሙ ማለት ውሃ ነው። ኤሰስ ማለት የተገኘ ነው። ሁለቱም ደግሞ በጣም ሁለቱም ባህር ላይ በእግሮቻቸው ረግጠዋል። ለሙሴ ባህር ተከፍሎለት፣ ለጴጥሮስ ደግሞ ና ወደ እኔ ብሎት ባህር ላይ ሲራመድ አይተነዋል። ሁለቱም ባህር ተነክቷል። ሁለቱም ደግሞ በጥርጥርና በንግግር ስተዋል። ሁለቱም ደግሞ እንዴት ሙሴ እኔና አሮን ውሃ ልንሰጣችሁ እንደሚገባን አታውቁምን ብሎ በትዕቢቱ ምክንያት ውሃን ሰጪ ራሱን በማድረጉ ሙሴ ሆይ ውሃ ሰጪ ሆኜ ሳለ አንተ በመናገር ምድረ ከነዓንን አትገባባትም አይደል ያለው። በነፍስ ዓይን ታያታለህ ብሎ ከዳር እስከ ቤርሳቤህ በራእይ አሳይቶታል። ድቀት አግኝቶታል፣ ውድቀት፣ ጥርጥር። ጴጥሮስንም በአዲስ ኪዳን የምትይውን ሰው ምን አለው አላውቀውም ብሎ ጥርጥር። ሙሴና ጴጥሮስ በጣም ይመሳሰላሉ፣ በጣም ብዙ ያስቀምጣል። ሁለቱም ግን የዋሃን ናቸው ይላል። በጣም ይገርማችሁ። ምኖች ናቸው ይላል? የዋሃን ናቸው። ሙሴ በጣም ቀናይ ነው፣ እሱም በቀናይነትም ይመሳሰላል። ሙሴ የነቢያት አለቃ ነው፣ ጴጥሮስ ደግሞ የሐዋርያት አለቃ ነው። ሙሴ ሕዝቡን ጠብቅ ብሎ ሽሞታል። ጴጥሮስን ደግሞ ጠቦቶችን በጎችን አሰማራ ብሎ ምን ብሎታል? አለቃ አድርጎታል። የባህሪ ፕትርክና መሰረቱን እሱ ነው። ሁለተኛው ደግሞ ኤልያስ አይደል የመጣው ኤልያስን ደግሞ በማን ይመስለዋል? በዮሐንስ ወንጌል ይመስለዋል። ለምን? ሁለቱም ደናግላን ናቸው። እየሰማችሁ ሙሴና ጴጥሮስ ሁለቱም አግብተዋል። አያችሁ እንደ ሽግግሩን እንዳደረገው ቅብብሎሽ። ደግሞ ምን አደረገ ጌታ? ደናግላኑን በዛው ደግሞ ሽግግር አደረገ። ኤልያስን አመጣ ከኦሪት ደናግል፣ ከአዲስ ደንግል ደግሞ ማንን አመጣ? ዮሐንስን አመጣ። ሁለቱም ደግሞ ተመሳሳይ የሚያደርጋቸው ሁለቱም ደግሞ ሞትን አልቀመሱ። ሁለቱም ደግሞ በምጽአት የሚመጡ ናቸው። በሐሳዌ ዘመን ቅብብሎሽ የተደረገበት ነውና ለምን ሲል የኦሪትን ነቢያትና የኦሪት ዘመን የነበሩ ቅዱሳንን ለምን ደብረ ታቦር ላይ ያመጣቸው ሲል በኋላ ምን መጣ? ክርስቲያኖች ሐዋርያትን እንጂ ነቢያትን አንቀበልም እንዳንል የሻርኩት በጉን እንጂ ሙሴን አይደለም ማለት ነው። የገባችሁ? የሻርኩት መስዋዕት መክደኛውንና መስዋዕቱን ተካው እንዲተካ አድርጌ በመሻር መልኩ አሸጋገርኩ እንጂ ኤልያስን አልሻርኩም። ስለዚህ ወደ ነገሬ ስመለስ አባ ጽጌ ድንግል አይሁዳዊነት ተከታይ ነበር ስላችሁ ከአዲስ ኪዳን በኋላ አይሁዳዊነት ይበጀኛል ይጠቅመኛል ብለው በጥምቀት ፋንታ ግዝረትን ያስቀጠሉ፣ በክርስቶስ ሥጋና ደም ፈንታ በግ ያስቀጠሉ፣ በስርየት በአዲስ ኪዳን መንበር መሰዊያ በተባለ በቅዱስ መስቀል ፈንታ አሁንም ገና ንስርና ሌላ መሰዊያ የሚያስቀምጡ ኦሪታዊነት ይበጀናል ያለ እነሱ ተከታይ ማለት ነው ዋናው። ስለዚህ አይሁዳዊነት ተከታይ ነበር ማለት ነው። ታዲያ አንድ ቀን ከጓደኛው ከወዳጁ ጋር ሲሄዱ መንገድ ላይ የእመቤታችን የቅድስት ድንግል ማርያም ስዕል ከዛፍ ስር ተቀምጦ ይመለከታል እና ምን አለ ጓደኛው ደፋር ነበርና ይህቺ ስዕል እኮ ክርስቲያኖች የሚያምኑባት የመሲሁ እናት ድንግል ማርያም ናት ብሎ በትር አንስቶ እመታለሁ ብሎ እጁን ቢሰነዝር ምድር ተከፍታ መልአኩ ተገልጦ ቀስፎታል። ዳታንና አቤሮን ምድር እንደዋጠቻቸው እሱንም አጡ። በኋላ አባ ጽጌ ድንግል በጣም ደነገጠ በተመለከተው ነገር እና ወደቀ፣ ሰገደ። መላእክት እንደ ሻሽ ተነጠፉ፣ እንደ ንብር ስዕሏን ወረሯት። ታዲያ መልአኩ ቅዱስ ሩፋኤል ከፊት መጣና ምን አለው? ያየሆኑ ነገር ሁሉ እግዚአብሔር ተአምሩን ሊገልጽልህ ወዶ ነው።
ይሄን ያየኸውን ወደ ደብረ ብስራት ቤተክርስቲያን ሂድና አባ ዜና ማርቆስ ወደ ተባለ አባት ከሱ ዘንድ ተገናኘው፣ ሁሉን ለሱ ንገረዋል። ያን ጊዜ እየፈጠነ ሄዶ ወደ ደብረ ብስራት ቤተክርስቲያን ይሄዳል እና አጋጣሚ ቅዳሴ ያልቆ አባ ዜና ማርቆስ ትንቢተ ኢሳይያስን ምዕራፍ 11 በትር ትወፅእ እምስሮ እሴይ ከእሴይ ስር በትር ትወጣለች፣ ፍሬ በለስን ቁጥቋጦን ታፈራለች እያለ አባ ዜና ማርቆስ ከነቢዩ ከኢሳይያስ መነሻ በማድረግ በትር የተባለች ሳያጠጧትና ሳይኮተኩቷት ለምልማ የበቀለች የአሮን በትር የባህላዊቷ ድንግል ማርያም ናት፣ ፍሬ የተባለ ክርስቶስ ነው እያለ የኦሪትን መጽሐፍት እየተረጎመ ክርስቶስና እመቤታችን በአበባና በበትር መስሎ ሲተረጎም ቁጭ ብሎ ተምሮ ሰማ። በጣም ተደነቀ። ለካስ አማናዊቷ አበባ ድንግል ማርያም ናት፣ ለካስ አማናዊው አበባ ክርስቶስ ነው ብሎ ያን ጊዜ አመነ። ሲወጣ ተገናኙ። ያየውን ሁሉ ታምር ነገረው። ከስዕሏ ዘንድ ተያይዘው ሄዱ እና ሲደርሱ መላእክቱ እንደ ሻሽ ተነጥፈው ከበዋታል። ጸሎት አድርገው ካህናቱ ተሰብስበው ወደ ደብረ ብስራት ቤተክርስቲያን በእልልታና በዝማሬ ያችን ስዕል ከበው ወደ ቤተክርስቲያኒቱ አስገብቷታል። በእውነት የእግዚአብሔር ስሙ የተመሰገነ ይሁን። ይሄን ምክንያት በማድረግ ዛሬ ማህሌተ ጽጌውን ለሊት ስናደርስ የእመቤታችንን ስዕል ከበን ከአንድ ቦታ ወደ አንድ ቦታ እየዞርን ቤተ መቅደስ እናከብረዋለን። የዚህ መነሻው የአባ ዜና ማርቆስና የአባ ጽጌ ድንግል ታሪክ ነው። ለበኋላ ፍጻሜው ደግሞ ለምሳሌው የእመቤታችን የስደቷንም ነገር ለማሰብ ነው። ታዲያ ያደረጉ አባ ጽጌ ድንግል ከአባ ዜና ማርቆስ ዘንድ ትምህርት ተማረ። ለምን? የኦሪትን መጽሐፍት ይዳቅ ነበርና የሐዲስ ኪዳን መጽሐፍትን አስተማረው። ተጠመቀ። ስሙ አስቀድሞ ሌላ ስም ነበረው። በኋላ ግን የክርስትና ስሙ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ተባለ። ለአንድ ዓመት ከቆየ በኋላ ከወዳጁ ከነበረው የደብረ ሀንታ ወይም የሀንታው ደብር ሊቅ ከነበረው ከአባ ገብረ ማርያም ጋር በ150 መዝሙረ ዳዊት ልክ ማህሌተ ጽጌ መጽሐፍን ደርሰውልናል። ስለዚህ ነው አባ ጽጌ ድንግልና አበባ የሚገናኙት ከዚህ አንጻር ነው። ስለዚህ ያቺ ስዕል የአባ ጽጌ ድንግል ሕይወት የቀየረች ስዕል ናት። ለዚህ ነው በተደጋጋሚ አባ ጽጌ ድንግል ማህሌቱ ላይ ስለ እመቤታችን ስዕልና መልክ በተደጋጋሚ ያወድሳል። ከሰማችሁ ለምን ሲባል ለሱ መመለስ ወደ ክርስትና መምጣት የእመቤታችን ስዕል ናት ምክንያት የሆነችው። እንደውም ምን ይላል በማህሌተ ጽጌው ላይ ሲናገር እኮ ድንግል ማርያም ሆይ ምድራዊ ስዕልሽ ምድራዊ መልክሽ ይሄን ያህል እንዲህ የሚያምር ከሆነ አማናዊውና ብርሃናዊው ሰማይ ያለው መልክሽ እንዴት ያምር ብሎ ያወድሳታል እመቤታችን። ስለዚህ ነው አባ ጽጌ ድንግል በዚህ ወቅት ማህሌትና ዝማሬው የሚታሰበው። በጣም በሚደንቃችሁ ሁኔታ አባ ጽጌ ድንግል ከደብረ ሀንታው ከአባ ገብረ ማርያም ጋር ይሄን ድርሰት ሲጽፉት ከመለኮታዊ ቃሉ የተነሳ ፊታቸው ወዝ ላብ ያፈስ ነበር እና እመቤታችን ብርሃናዊ ልብሷን ወደ ምድር ትልክና ያንን ወዛቸውን ላባቸውን ትጠርግላቸው ነበር። አባ ጽጌ ድንግል ግን ስቅስቅ ብሎ ያለቅስ ነበር እና ምን ይል ነበር? እመቤቴ ማርያም ሆይ የኔ የኃጢአተኛውና የበደለኛው ሰው ወዝና ላብ ያንቺ የብርሃንና የጸጋ የቅድስና የንጽህና ልብስ እኮ ሊነካው አይገባም። እኔ ኃጢአተኛው ሰው በአንቺ ልብስ ሊነካ የማይገባኝ ነኝ እያለ ስቅስቅ ብሎ ያለቅስ ነበር ይላል ማለት። ስለዚህ ነው አባ ጽጌ ድንግል በዚህ ሰሞን ላይ እመቤታችን ቅድስት ድንግል ማርያምንና ክርስቶስን በጽጌ የመሰለበት ታላቅ ሰሞን እንደሆነ ቤተክርስቲያን ታስተምራለች። ለዚህ ነው የማህሌቱ መጀመሪያ አድርጎ አንዱ በመጀመሪያው ሳምንት ብላ ያመሰገነው ጽጌ አስተራየ ሰሪጾ ማጽሙ ለዘአማኪ ጽጌ ለገብርኤል ምስለ ሰላሙ ብሎ ድርሰቱን የጀመረው አባ ጽጌ ድንግል ይሄን ድርሰት ሲጽፍ በኢያሪኮ ደሴት ላይ የተፈጸመን አንድ ታሪክ ይዞ ነው። ድርሰቱ እንዲህ ይላል። ጽጌ አስተራየ ሰሪጾ ማጽሙ ለዘአማኪ ጽጌ ለገብርኤል ምስለ ሰላሙ ይልና ወበንተዝ ማርያም ሶባሃ ወዘን ይማዛ ጣይሟል። ቀጠለና ምን አለ? ለታምርኪ አሊሙ ማህሌተ ጽጌ ዘይሰመይ ስሙ ብሎ እመቤታችን ቅድስት ድንግል ማርያም አንድ ከመቃብር በበቀለና በተአምር ከዛ ከበቀለው መቃብር ላይ አቆጥቁጣ በተገኘች አንዲት የምታምር አበባ መስሎ ያስተማርበት ነው። ምን ማለቱ ነበር? ከገብርኤል ሰላምታ ጋር እጅ ከነሳች ሰው አጽም ውስጥ የጽጌረዳ አበባ በቅሎ ታየ። ስለዚህም አለ የክርስቶስ እናቱ ድንግል ማርያም ሆይ ደስ ከሚሰኝ የማህሌተ ጽጌ ለሚባል ለታምርሽ ምስጋና ይገባል ብሎ እመቤታችን ቅድስት ድንግል ማርያምን አመስግኗል። ለምንድን ነው ይህን ድርሰት የተናገረው? ጽጌ አስተራየ ሰሪጾ ማጽሙ ያለው ከሞተ ሰው ከአስክሬን አበባ በቅሎ ታየ የገብርኤልን ምስጋና ሰላምታ ካቀረበ ሰው ለምን አለ ሲባል ታሪኩ እንደዚህ ነው መነሻው። በኢያሪኮ ደሴት ውስጥ አንድ የሚኖር ደገኛ ክርስቲያን ነበር። አንድም ዲያቆን ነው ይላሉ በመተርጉማ። ታዲያ ሰው ከአፉ በሰላም ቅዱስ ገብርኤል የሚለው ጸሎት ከአፉ አይለይም ነበር። ቅዱስ ገብርኤል ሰላምታ እንዳቀረበልሽ ሰላም እልሻለሁ እያለ እመቤታችንን
የቅዱስ ገብርኤል ያቀረበላትን የምስጋና ሰላምታ ለእሱ ያቀርብላት ነበር። ታዲያ ባልሰራው ወንጀል ይላል አንድ ወንበዴዎች ደብድቦት ይሞታል። ታዲያ ይህ ሰው ወንበዴዎች ደብድቦት ነው። አንዳንድ ሊቃውንት ደግሞ አይ ተሰቅሎ ነው የሚሉም አሉ፣ በአደባባይ ባልሰራው ፍርድ። ታዲያ ሞትና በግፍ ተገድሎ ከ4 ዓመት በኋላ ከ4 ቀን በኋላ እመቤታችን ቅድስት ድንግል ማርያም ለአንዱ ኤጲስቆጶስ ጳጳስ ትገለጽለታለች እና ምን አለችው? ይህ ሰው የሞተው በግፍ ነው፣ ደግሞ የሞተው የኔ ቅዱስ ገብርኤል ያቀረበልኝን የምስጋና ጣዕም ያለውን ምስጋና እያመሰገነ ነው። ይህን ጸሎቴ ለሚያመሰግን ክርስቲያን ደግሞ ደስታዬና ሐሴቴ ነው አለች። ታዲያ ሂድና በዚህ ቦታ ተቀብሯል፣ ክርስቲያን ነውና ቤተ ክርስቲያን አምጥታችሁ ቀበሩታል። ታዲያ እንዲቆፍሩ ታዘዘ። ሲቆፈር በጣም በሚደንቅ ሁኔታ መዓዛው በጣም የሚሸት ነበርና ምን ይላል? አስቴራስ ነው ስሙ ራሱ በጣም የሚገርማቸው ይልጁ እና ሲቆፈር ርሄ የተባለ ሽቶ አለና ያን ይል ነበር ይላል። እንደ ርሄ ሽቶ በጣም ይጣፍጥ ነበር እና ጫፏ ላይ ሲያገኛት ቅጠሏ ወርቅ ነጭ ናት፣ ግን ወርቅ ቅብ ነበረባት እና ቅጠሎቹ ላይ ምን ተብሏል? በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም የሚለው ጸሎት ተጽፎበታል። ቅዱስ ገብርኤል የምስጋና ሰላምታ እንዳቀረበልሽ ሰላም እንልሻለን የሚለው ምስጋና የሉቃስ ወንጌል ያለው ምስጋና ተጽፎበታል። በኋላ እየተከተሉ ሲሄዱ መጨረሻ ላይ አስክሬኑ ላይ የደረሰችው ያቺ አጽ አጥንቱ ላይ ነበረ ተሰክታ የተገኘችው። በጣም ተደነቁ ይላል። ይህስ ለካ ደግ ክርስቲያን ነበር ብለው አውጥተው ወደ ቤተ ክርስቲያን በምስጋናና በይባቤ እንዲቀበር አድርገውታል። ለዚህ ነው አባ ጽጌ ድንግል ጽጌ አስተራ የሰሪሶ ማጽሚያ ያለው ለዛ አማሃቂ ጽጌ ምስለ ገብርኤል ሰላሙ ብሎ ለገብርኤል ምስለ ሰላሙ ብሎ ያመሰገናት በቤታችን ከሞተ ሰው አጽም ውስጥ የገብርኤል የምስጋናሽ ሰላምታ በቅሎ ታየ ብሎ ያመሰገናት በቤታችን ቅድስት ድንግል ማርያም። ስለዚህ በዚህ ሰሞን እመቤታችን ቅድስት ድንግል ማርያም በአበባ ክርስቶስ በአበባ ተመስለው የሚሰበኩበት ወቅት እንደሆነ ቤተክርስቲያን ታስተምራለች። ታዲያ ይህን ካየን ክርስቶስና እመቤታችን ለምንድን ነው በአበባ የሚመሰሉት የሚለው እስቲ የተወሰነ ነገር ለመነጋገር እንሞክር። በጣም በሚገርማችሁ ሁኔታ አባ ጽጌ ድንግል በዚሁ ምስጋናው ላይ ሲናገር ምን ይላል? የክርስቶስ እናቱ ድንግል ሆይ አለ ሲናገር ማኅሌተ ጽጌ ለሚባል ለተአምርሽ ምስጋና ይገባል ብሎ እመቤታችን ቅድስት ድንግል ማርያምን ያመሰግናታል። ክርስቶስን ቤተክርስቲያን አበባ ትሏለች፣ እመቤታችን ቅድስት ድንግል ማርያምንም አበባ ትላለች። ይሄን ካለ ታዲያ ለምንድን ነው ክርስቶስን ቤተክርስቲያን አበባ የሚለውን የተወሰነ ለመመልከት እንሞክር። የመጀመሪያውና አንደኛው ክርስቶስ አበባ ይባላል። ለዚህ መነሻ የምናደርገው ዘኍልቍ ምዕራፍ 17 ከቁጥር 1 ጀምሮ ያለውን ታሪክ ነው። በኦሪት ዘኍልቍ ምዕራፍ 17 ቁጥር 1 ላይ አንድ የተፈጸመ ታሪክ አለ። እንደምናውቀው ሙሴና አሮን ወንድማማቾች ናቸው። ስለዚህ አንዱ ሊቀ ነቢያት ነው፣ አንዱ ሊቀ ካህናት ነው፣ የካህናት አለቃ ነው። ዳታንና አቤሮን እነ ቆሬ አመፅ አስነሱ። ምንድነው የአመፃቸው መነሻ ታዲያ? በቤተሰብ ምን ብላችሁታል? ይዛችሁታል። ወንድማማቾች በቤተሰብ ይዛችሁት እኛ በየት በኩል ካህን ነው በየት በኩል መስፍን ነው ብለው የስልጣን የወንበር ጥያቄ አቀረቡ። ሙሴና አሮን ግን የተሾሙት በእግዚአብሔር ፈቃድ እንጂ በሰውኛ ፈቃድ አልነበረም። ታዲያ ሙሴ እያንዳንዱን ነገሩን የሚያማክረው ለእግዚአብሔር ነበር። በኋላ እግዚአብሔር ጠየቀው፣ ምን ላድርጋለሁ? እነዚህ ልባቸው የጠመመ በአንተና በአሮን ላይ ተነስቷል። ሕዝቡ እውነታውን እንዲያውቅ አለ የ12ቱ ነገድ አንዳንድ በትር ውሰድ፣ የአሮንንም በትር አብራ አስገባ፣ ጸሎት አድርግበት፣ እኔ ተአምሩን እገልጻለሁ። በቤተ መቅደስ አስገቡት። ጸሎት አድርገው በነጋታው ሲያወጡት ጸሎት አድርገው ከነሱ መካከል ሳይተክሏትና ውሃ ሲያጠጧት ፍሬን ወይም የሎሚ አበባን አብቅላ የተገኘች ያቺ የአሮን በትር ነበረች። ሁሉ በጣም ተደነቁ ይላል። ይሄ በጣም በሚሆንበት ሰዓት ግን እግዚአብሔር ለአሮን የክህነቱን ስልጣን አማናይነት ሲገልጽለት ነበር። ዳታንና አቤሮን እነ ቆሬ ግን በአመፃቸው ቀጠሉ። እግዚአብሔር አምላክ ምድር ተከፍታ እንድትውጣቸው ከሰማይ እሳት ዘንባ እንድታጠፋቸው አድርጓል። ስለዚህ ያቺ የአሮን በትር የተባለች ለበኋላው ንጽሕት ድንግል ማርያም ናት። ውሃ ሳያጠጧት እንበለ ዘር እንበለ ሩካቤ ክርስቶስን የወለደች። ሴቶች ሲወልዱ ዘር ያሻቸዋል፣ እሷ ዘር አያሻትም ክርስቶስን ለመውለድ። ሴቶች በዘር ቢጸንሱ እንኳን በድንግልና ቢጸንሱ በድንግልና ሊወልዱ አይችሉም። እመቤታችን ቅድስት ድንግል ማርያም ግን ቅድመ ጸኒስ ድንግል ናት፣ ጊዜ ጸኒስ ድንግል ናት፣ ድረ ጸኒስ ድንግል ናት። ቅድመ ወሊድ ድንግል ናት፣ ጊዜ ወሊድ ድንግል ናት፣ ድረ ወሊድ ድንግል ናት። የጸነሰችው ክብረ ድንግልናዋን አይደለም፣ ህትምት እንደሆነች ነው። አካላዊ ቃልን ጸንሳ በድንግልና የወለደች። ቅዱስ ቄርሎስ በድርሳኑ ላይ የክርስቶስን ሰው መሆን በቅባት ዘይት እንመስለዋለን አለ። ድርሳኑ ላይ ቅባት ዘይት አለ በራስ ላይ ሲፈስ ካያችሁት የራስን አጥንት ወይም ቆዳ ሳይተረትብ ህቱም እንደሆነ ከውስጥ ይገባል። ክርስቶስም ከአንቺ ማኅፀን ሳይከፍት ገብቶ ሳይከፍት የተወለደ በድንግልና ነው ይላል።
ስለዚህ ክርስቶስ ከአንቺ ማኅፀን ሳይከፍት መግባቱ በራስ ላይ እንደሚፈስ ዘይት እንመስለዋለን አለ። ደግሞ በድንግልና የመወለዱን ዜና ደግሞ አለ በላብ ወይም በወዝ እንመስለዋለን አለ። ላብ ወይም ወዝ ከሰውነት ሲወጣ ሳይቀድና ሳይተረትር ነው አለ። እንዲሁ ሁሉ ክርስቶስም ከአንቺ ማኅፀን ሲጸነስና ሲወለድ ማኅተመ ድንግልናችን ሳያፈርስ ሕቱምት እንደሆንሽ ያለ ርሳት ያለ ደም መፍሰስ ነው አለ። ቅዱስ ሄራቅሊስ የተባለ የቤተክርስቲያን አባት ደግሞ ከአዳም ጎን አንዲት አጥንት ለመንሳት ክርስቶስ ሳይቀድና ሳይተረትር ከአዳም ጎን አንዲት አጥንት ሕቱምት እንደሆነች እንደወሰደ ሁሉ ክርስቶስ አካላዊ ቃልም ከአንቺ ማኅፀን ሳይከፍት ገብቶ ሳይከፍት ወጥቶ የመጸነሱ የመወለዱ ምሳሌ ነው ይላል ሄራቅሊስ። ስለዚህ ነው ያቺ የአሮን በትር ማን ነበረች? እመቤታችን ቅድስት ድንግል ማርያም ነበረች። ለዚህ የአሮን በትር የተባለች እመቤታችን ናት። ፍሬ የተባለ ደግሞ ማን ነበረ? ኢየሱስ ክርስቶስ ነበረ፣ አበባና ፍሬ የተባለ። ለዚህ ነው በመኃልየ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 10 ላይ እንዲህ ይላል። መኃልየ 5:10 ላይ ውዴ ነጭም ቀይም ነው ከአእላፋት ሙሉ የተመረጠ ነው ይላል። ውዴ ነጭም ቀይም ነው ያለው ሶሎሞን ክርስቶስን ነው። ጻዕዳ በመለኮቱ ቀይ በትስብእቱ የተባለ ነጭም ቀይም አለ እንጂ ነጭና ቀይ አላለ። ነጭም ቀይም መባሉ ክርስቶስ አምላክ ወሰብ ለመባሉ ምስጢር አለ። ነጭም ቀይም መባሉ ነጩ ቀዩን እንዳላጠፋው ትስብእትም ከመለኮት ጋር በመዋሃዱ ያለ መጠፋፋቱ ምሳሌነት አለው። ስለዚህ ነጭም ቀይም እንዳለ ሁሉ አረፍተ ነገሩ ክርስቶስም አምላክ ወሰብ ሰው የሆነ አምላክ ለመባሉ ምሳሌነት አለው። ጻዕዳ በመለኮቱ ቀይ በትስብእቱ ማለት ነው። ለዚህ ነው በማኅሌተ ጽጌው ላይ አባ ጽጌ ድንግል እንዲህ ብሎ አመሰገነ። ምን ይላል ሲናገር? እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽሐ አላት እመቤታችን ቅድስት ድንግል ማርያም። እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይ ማለቱ ነጭ ቀይም የተባለ ልጅሽን ታቅፈሽው በንጽህናና በተአምር በቅድስና ቀን ወደ ቤተ መቅደስ በገባሽ ጊዜ አለ። አሁን ክርስቶስ ምን አለ? ነጭም ቀይም አለ። ነጭ ብቻ አላለው። ምን ማለቱ ነው? ክርስቶስ ስጋ ብቻ አይደለምና መለኮት የተዋሃደው ነውና። ነጭ ብቻም አላለውም፣ ቀይ ብሏል። ምን ማለቱ ነው? ክርስቶስ ማለት መለኮት ብቻ አይደለም ትስብእት የተዋሃደው ነውና። ነጭም ቀይም ማለቱ ልጅሽን ክርስቶስ አምላክ ወሰብ ተብሎ ከእሱ የመወለዱ ምሳሌነት አለው። ነጭም ቀይም የተባለ ልጅሽን ታቀፈሻል። ክርስቶስ ለምን ነጭም ቀይም ተባለ? ጻዕዳ በመለኮቱ ነው፣ ቀይ በትስብእቱ። ያቺ በደብረ ሲና የታየች ዕፀ ጳጦሷ ያቺ ሐመልማሏ ወይም እርጥብ ቅጠሏ የትስብእት ምሳሌነት አላት። ሲነድ የነበረው የእሳት ደግሞ የመለኮቱ ምሳሌነት አለው። እርጥብ ቅጠሉን እሳቱ አላጠፋውም። መለኮትም ትስብእትን ቢዋሃዳት አቅልጦ አላጠፋትም። እንደ ጥንቱ እንደ ባህሪው ከሆነማ እንኳንስ አይደለም የድንግል ማርያም ማኅፀን ጀምሮ የሲና ተራራ እንኳን የክርስቶስን እሳት አልቻለውም። የእግዚአብሔርን መለኮት አልቻለውም። የሚያስችል መለኮት ግን አስቻላት። ሁሉን የሚችል አምላክ ግን አስቻላት። ያ ዕፀ ጳጦስ እሳቱ እርጥቡን ቅጠል እንዳላጠፋ ሁሉ አካላዊ ቃልም ትስብእትን ሲዋሃዳት ያለማጥፋቱ ምሳሌነት አለው። እርጥብ ቅጠሏም እሳቱን አላሸነፈችውም። ትስብእትም መለኮትን ላዳፍን ላላጥፋ አላለችም። ተዋህዶ ያለ መጠፋፋት፣ ተዋህዶ ያለ ቱሳኤ፣ ተዋህዶ ያለ ሚጠት፣ ተዋህዶ ያለ ቦአዴ፣ ተዋህዶ ያለ ውላጤ በታቅቦ የመፈጸሙ ምስጢር ምሳሌነት አለው። እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይ አለ። ነጭም ቀይም የተባለ መለኮቱና ትስብእቱን ያስረዳል። በእርግጥ ክርስቶስ ነጭ አበባ የሚባልበት ቀን አለ፣ ቀይ አበባ የሚባልበት ቀን አለ በመጽሐፍ ቅዱስ። የማቴዎስ ወንጌል ምዕራፍ 17 እንደምናነበው ክርስቶስ ልብሱ ነጭ ሆኖ እንደ ነጭ አበባ ሆኖ የዋለው በደብረ ታቦር ላይና በትንሣኤው ቀን ነው። በደብረ ታቦር ላይ የትንሣኤውን ብርሃን ምልክት እንዲሆን አስቀድሞ ልብሱ እንደ በረድ አበራ፣ እንደ መብረቅም ያንጸባርቅ ነበር። ሉቃስ ወንጌል ምዕራፍ 9 ላይ እንደውም አቃቢ አጥቆ ሊያነጻው በማይችል ንጻት ነጭ ነበር ይላል። የሚደንቀው ነገር ጌታ ደብረ ታቦር ላይ ሲገለጽ በጣም በሚገርማችሁ ሁኔታ ልብሱ ሲያበራ፣ ፊቱ ሲያበራ ሐዋርያቱና እነዛ ቅዱሳን በፊቱ መቆም አልቻሉም። በብሉይ ኪዳን ሙሴ ፊቱ እንዳበራ እኮ እናውቃለን። የሙሴ ግን የጸጋ ብርሃን ነው፣ የክርስቶስ ግን የባህሪ ብርሃን ነው። ሙሴ ከእግዚአብሔር ለምኖ አገኘው፣ ክርስቶስ ግን ከራሱ አገኘው። ከማንም ያላገኘው የባህሪው ብርሃን ነው። ሙሴ ያገኘው ብርሃኑ ሙሴን ይቀድመዋል። ክርስቶስ ያበራው ያ ብርሃኑ ግን ክርስቶስንም ብርሃኑን ግን አይቀዳደሙም። ለምን? ከእርሱነቱ የወጣ ከእርሱ ጋር አብሮ የኖረ ብርሃን ነውና የተገለጸው። ለሙሴ ቀድሞ ያልነበረውን ብርሃን ገንዘብ አደረገ።
ክርስቶስ ያበራው ያ ብርሃን ግን ቀድሞም አብሮት የኖረ ዓለም ሳይፈጠር አብሮት የኖረ ብርሃን ነው። ተዳፍኖ ሳለ ለእኛ ተገልጦ አየነው እንጂ ቀድሞውንም በመለኮታዊ ብርሃን ነው። ክርስቶስን የቀደመው ብርሃን የለም። ሙሴን ግን ብርሃን ቀድሞታል። ሙሴ ግበብ ለነ ለገጽከ ፊትህን ሸፍንልን ሲሉት ልብሱን አንስቶ ቶሎ ሽፍን አደረገው። ክርስቶስ ግን ፊቱን ሊሸፍን አልቻለም። ለምን? ልብሱም ራሱ ብርሃን ነበርና። ምኑን ይሸፍነው? ደብረ ታቦር ላይ ልብሱ ነጭ ሆነ፣ እንደ መብረቅም አበራ። ይህም የባህሪውን ጽሩነት የባህሪውን ንጹህነት ያመለክታል። ነቅ የሌለበት አምላክ ነውና ቅዱስ አምብሮስ እንደውም ሲናገር ይላል ይህ የደብረ ታቦር ምልክት ይላል ለበኋላው ለትንሣኤው ምልክት ማሳያ ነው ይላል። ልክ እንዲህ ደብረ ታቦር ላይ ፊቴ እንዳበራ ነጭ እንደሆንኩኝ ለትንሣኤ ጠብቁኝ ሲላቸው ነው። ነጭ አበባ ሆኖ የዋለበት ቀን ነው ይላሉ ሊቃውንተ ቤተ ክርስቲያን ክርስቶስን በደብረ ታቦር ላይ። ሁለተኛው ምስጢር ደግሞ ለምንድን ነው ጌታ ፊቱ እንደ ፀሐይ ያበራው ከተባለ ለጴጥሮስና ለሐዋርያቱ መልስ ለመስጠት ነው። ማቴዎስ 16 ላይ እንደምታውቁት ሁለት ነገር ተፈጥሯል። አንደኛ የሰው ልጅ እኔን ማን ይለኛል ብሏል ማቴዎስ 16 ላይ ጌታ። ኤልያስን ከነቢያት አንዱ ነው ሲል እናንተስ ማን ትሉኛላችሁ አለ። ጴጥሮስ ምን አለ? አንተ ክርስቶስ ያው የአብ የባህሪ ልጅ ነህ አለ። ታዲያ ማቴዎስ 17 ላይ ወዲያው በነጋታው ጠዋት ተነስተው ሄዱ። ከቀናት በኋላ በጣም በሚደንቃችሁ ሁኔታ ወደ ደብረ ታቦር ወዲያው ነው ምዕራፍ 17 ላይ ታሪኩ የሚቀጥለው። ለምን? እነ ጴጥሮስ ጌታ ሲጠይቃቸው ሐዋርያቱ ኤልያስ ነህ ከነቢያት አንዱ ነህ ብለውት አልነበረ? ኤልያስ አይደለሁም የኤልያስ አምላክ ላይ ለማለት ኤልያስን ከብሔራውያን አመጣና በመካከሉ ፊቱን አብሮት አሳያቸው። አስቀድሞ ከደብረ ታቦር ከመውጣታችን በፊት ጠይቄያችሁ ነበር ማለት እኮ ነው ጌታ በምስጢር። ማንን ብያችሁ ነበር? እናንተ ማን ብላችሁኝ ነበር? ነቢያት አንዱ ነህ ብላችሁኛል ነበር። ልክ እንደ ሙሴ ነን፣ ልክ እንደ ኤርሚያስ ነን፣ ልክ እንደ ኤልያስ ነን ብለዋችኋል ነበር። አለመሆን የሚዩ ያው ኤልያስማ በፊት ያመጣውላችሁ፣ ሙሴንማ በፊት ያመጣውላችሁ ፊቴ ሲያበራ እየገባችሁ አምላከ ሙሴ አምላከ ኤልያስ መሆኑን ለመግለጽ ነው ይላል፣ ለማንሳፈር አይሁዳውያን። ሁለተኛው ምስጢር ደግሞ ጴጥሮስ አንድ የተናገረው የስተት ንግግር ነበር። ምንድን ነው እሱ? እዛው ምዕራፍ 16 ዝቅ ብሎ ደግሞ ምን ብሏል? ጌታ ሞታለሁ እሰቀላለሁ ሲል ጌታ ወይ ሞቱ ባንተ አይሁንብህ ብሏል። እንግዲህ አስተውሉ። ይሄን ሲል ጴጥሮስ ምን ጌታ ዞራልና ሂድ አንተ ሰይጣን ከፊት ዘርበላለሁ። እዛው ምዕራፍ 16 ላይ ጌታ አንተ ኮክ ወይም አንተ አለት ነህ መሰረት ነህ ብሎ ዝቅ ብሎ ደግሞ ሂድ አንተ ሰይጣን ነው ይገባችሁ ነው። ሁለተኛ የጴጥሮስን አይምሮ ለማስተካከል ነው ይላል ቅዱስ አምብሮስ። ለምን አትሙት ብሎት አልነበረ? ሞቱ ባንተ አይሁን ደብረ ታቦር ላይ ሲያስወጣው አንዱ ጴጥሮስ ጌታ ሆይ በዚህ መኖር ለኛ ይገባል ያለበት ምክንያት አንዱ ይላል ሊቃውንቱ የሉቃስ ወንጌል ምዕራፍ 9 ሲተረጉሙት ሲያወሩ ይሰሟቸው ነበር ይላል። አንዱ ጴጥሮስና እኮ ሐዋርያቱ እኮ ሙሴና ኤልያስ መሆናቸው በምን አወቁ? ይሄ ይጠየቃል። አንድ ጥያቄ አይደል? በምን አወቁ? በመልክ ያውቋቸው ነው ያወቁት። በሁለት ምክንያት ነው። አንደኛው ሙሴ ኤልያስን ምን ይለዋል? አንተ ባህር ሙሴ ኤልያስ ሙሴን ምን ይለዋል? አንተ ባህር ከፍለህ እስራኤላውያንን ነፃ አውጥተህ መጥተሃል ይለዋል። ኤልያስ ደግሞ ሙሴ ደግሞ ኤልያስን ምን ይለዋል? አንተስ አክዓብና ንግሥቲቱን ድል ነስተህ እሳት ከሰማይ አዝንበህ ካህናተ መሥዋዕትን አጥፍተህ የመጣ እያለ አንዱ የአንዱን ዝና ይናገራል። የገባችሁ ነው። ይሄ ጊዜ ማን እንደሆኑ አወቁ። ይሄ ነው። ሁለተኛ ስለ ኢየሩሳሌም ስለሚደረገው ያወሩ ነበር ይላል ሉቃስ 9 ላይ። ማን ሰማ? ጴጥሮስ ሰማ። ይሄ ጊዜ ምን አለ? ጌታ ሆይ በዚህ መኖር ለኛ መልካም ነው አለ። ለምን? የሞትህን ነገር ሲያወሩ ሰምቻለሁ ነው ነገሩ። ቅዱስ አምብሮስ የሚለው ኢየሩሳሌም ላይ ስለሚፈጸመው የሞቱ ዜና ያወሩ ነበርና፣ ስለዚህ በዚህ መኖር ለኝ። ለምን? አንተን አይግደሉ፣ አንተን አይሰው፣ ያንተን ሞት ከምሰማማ በዚህ መኖር ይሻለኛል ማለቱ ነው አለ። ለካ ጴጥሮስ በዚህ መኖር ለኛ መልካም ነው ያለው የማንን የሞት ዜና ሰምቶ ነው አለ ቅዱስ አምብሮስ። የክርስቶስን የሞት ዜና ሰምቶ ነው በዚህ መኖር ለኛ መልካም ነው አለ። አባ ጊዮርጊስ ዘጋስጫ ግን እንዲህ አለ፣ ጴጥሮስ ወይ እባክህ እናንተማ በዚህ አትኑሩ፣ ክርስቶስ ካልወረደ ያ የፋሲካውን በግ እንዴት ብለን ልንበላው ነው አለ አባ ጊዮርጊስ ዘጋስጫ። ክርስቶስማ ይውረድ አለ። ይገባችሁ? ከተራራው ይውረድ እሱማ። እሱ ካልተሰቀለ መች ለነፍሳት ጸአት ይሆንላቸዋል? እናንተስ ካህናት ሆናችሁ መች ክህነትን ትሰጡን ነበር? ከተራራው ማውረዱልናል። እየገባችሁ? ክርስቶስማ ይውረድልናል። አባ ጊዮርጊስ ዘጋስጫ መጽሐፍ ይሰራል። ስለዚህ ክርስቶስ ነጭ አበባ ሆኖ ያለው አንደኛው ደብረ ታቦር ላይ፣ ሁለተኛ ነጭ አበባ ሆኖ ያለው ትንሣኤው ቀን ነው እንደምናውቀው።
ሁለተኛው በጣም በሚገርማችሁ ሁኔታ ክርስቶስ ቀይ አበባ ሆኖ ደግሞ የተሰበከው በጣም በሚገርም ሁኔታ ዕለተ ስቅለቱ ቀን ነው። ዕለተ ዓርብ ደግሞ በአንጻሩ ያ ነጭ የነበረው የክርስቶስ ሰውነት ቀይ ሆኖ ደግሞ የተሰበከበት ዕለት ነው። በእርግጥ ክርስቶስ ነጭ አበባ የነበረው ቀይ ሆኖ ደም የለበሰበት ምክንያት ልብሱም ሰውነቱ ጭምር ነው። እንደምናውቀው ክርስቶስ ከልጅነቱ ጀምሮ እንደ ዓለማውያን ሰዎች ልብስ የቀያየረ አምላክ አልነበረም። በልጅነቱ እመቤታችን ሰፍታ ሰጠው። አንድም መጽሐፍ ተርጓሚያን ሰብአ ሰገል ሰፍተው ሰጡት ይላሉ። ብላቴና ሳለ ስርወጥ ቀሚስ ነበረችው የሚታጠቃት። ያቺ ልብስ ክርስቶስ ሲያድግ አብራ ታድግ ነበር። እሷ የምትጠብቀው ክርስቶስ እስኪያድግ ነው የምትጠብቀው። እየገባችሁ? የክርስቶስ በስጋው ማደግ ለእሷ እድገት ነበርና ማለት እየገባችሁ? እችን እንደውም በምን ይመስላታል ሊቃውንቱ ቤተክርስቲያን? ልብሷን በአዳም ይመስላታል። ክርስቶስ ሲያድግ አብራ ብታድገው ያቺ ቀሚስ ክርስቶስ ሲያድግ ማለት 30 ዓመት እስኪሞላው ተስፋ እያደረገች የምትኖር የአዳምንና የልጆቹን ነፍስ ትመስላለች። ሲያድግ አብራው ታድጋለች ማለት ክርስቶስ ካላደገ 30 ዓመቱ ካልሞላ ነፍሳት ነፃ ይወጣሉ። ስለዚህ ያቺ የምዕመናን ተስፋ ምሳሌ ናት። ልብሷ ልክ ክርስቶስ ስታድግ አብራ የምታድግናት ከክርስቶስ ጋር አያችሁ። የእሱን እድገት ነው የምትጠብቀው ማለት ነው። ታዲያ ያቺ ነጭ ልብሱ ሕይወቱ ዘመን ሁሉ ከክርስቶስ አልተለየችም ነበር። አብራ ብታድግ ነጭ ልብስ ናት። በቀራንዮ ሲሰቀል ግን የተያዘ ጊዜ ላይ ልብሱን ገፈውት አውልቀውበታል። ያ ነጭ የነበረ ልብሱ ደም ተለውሷል። ሰውነቱ ሁሉ ደም በደም ሆኗል። እንደምናውቀው ክርስቶስ ላይ ያላደረሱበት መከራ የለም። 6666 ጊዜ ገርፈውታል። ጲላጦስ ያላቸው እንደ ሕጉ ከሆነ 40 ገርፋችሁ ተውት ነው ጉሚ ነው። ታዲያ ይደረደሩና እያወቁ የሀገራቸውን ጨዋታ እየተጫወቱ አንዱ 10 ናቸው ገራፊዎቹ። አንዱ ይነሳና 1 2 3 4 ይልና 38 39 ይልና ደከመኝ ብሎ ይቀመጣል ይላል መጽሐፍ። ከዛ አዲስ የሚነሳው ገራፊ 40 ብሎ እኮ መጨረስ ነው ያለበት እንደቁ በቃ 40 ብሎ እንደ አዲስ ይጀምርና 1 2 3 ይልና እንደገና ይጀምርና እሱም 38 39 ይልና ያቆማል። አይሞሏት አይጨርሷት። እንዲህ ያረጉ ያሁሉ ሲደመር ስንት ተገኘ? አጠቃላይ 6666 ጊዜ። ለዚህ ነው አንዱ ጊዜው ማረነ ክርስቶስ ስንል 41 ጊዜ በሉ የሚባለው ጌታዬ ሆይ አይሁድ እኮ 40 ገረፉ ተብለው አንድ እያተረፉ ገረፉ ወይ አትርፈው ገረፉ ለማለት ስንት ጊዜ? 41 ጊዜ ጊዜው ማረነ ክርስቶስ ምን ነው? ከዛ አንፃር እያተረፉ ገረፉ። 2 ሀብል አድርገውበታል። ገመድ አንድ ወደፊት ወደኋላ አንድ ወደፊት የሚሄድ ከፊት ያለው ቶሎ ፍጠን ብሎ ይጎትተዋል። የፊትኛው ይወድቃል በፊቱ ባፍንጫውና ባፉ ደም ይፈሳል። ከዛ ደግሞ ይነሳና ያንን ደረቅ እንዲይዝና ደግሞ ጥቂት እንደተጓዘው ከኋላ ያለው ደግሞ ቀስ በል ምን ያስቸኩላል እያለ ሲገፋው ወደኋላ ሲወርቅ ያ ረጅም የተባለው የደረቀ ግንድ ወገቡን ሲነካው ሰውነቱ ይቀጠቀጥ ነበር መሬት ላይ ሲወርቅ። 23 ጊዜ ጽሙን ነሽቶታል። 21 ጊዜ መኑ ቀዘባ ለገዘከ ፊትን ማን መታ እያሉ በቡጢ መተውታል። አይኑን አስረው ዓለምን የሚገዛውን አምላክ እውራንን የሚያበራውን አምላክ ፊቱን አስረው ሌሊቱን ሙሉ ሲደበድቡት አድረዋል። እኩሌታውን ሐና ቤት እኩሌታውን ቀያፋ ቤት እያሉ 19 ጊዜ ወድቆ ተነስቷል። በ20ኛው ሄዷል። በመንዶላት መተውታል። በብረት አፍንጫው መተውታል። ካፍንጫው ደም እስኪወጣ ድረስ። ከዛ ነው መጨረሻ ላይ መስቀል ላይ አድርገው ምን አደረጉት ታዲያ? የመከራቸው ጽናትና ብዛት ተጠማው ሲል ከተጠማህ ዘንድማ ለአንተ ጥምህን የሚያረካ ውሃ እናጠጣህ፣ ለአንተ የሚገባ ሐሞት ነው ብሎ ሐሞት ሊገዙ ወጡ። ምነው እሳ ሐሞት ከየት ያገኙና ሲል በዓሉ ፋሲካ ስለነበር የፋሲካ በዓል ደግሞ ስጋውን ሲበሉ የሚያመር ቅጠል አንድም ሐሞትም ከተገኘ እንዲበትንላቸው ሐሞት እዛ አካባቢ ይሸጥ ነበር ለገበያተኛ። አንዱ ታዲያ እዛ ቁጭ ብሎ አገኙት። ምንድን ነው አሉት። ሐሞት እንግዛ አሉት። አይ አይሆናችሁም አለ። ለምን? ለካ ያ ሰው ሐሞትና ከረጢቱን አንድ ላይ አድርጎት ተቀዶ ተቀላቅሏል አንድ ላይ። ምን አሉ እነሱ ይህን ጊዜ መቀላቀሉ ሲሰሙ ይሄማ እንደው ጥሩ ነው በደንብ ያመርልናል አምጣ ብለው በሰፍነግ በስፖንጅ እያደረጉ እየጨመቁ ባፉ ልከውበታል። መከራውን በአፋም በውስጥም አበዙበት። ከዛ ደግሞ በዚህም አላበቃ። የሾህ አክሊል አምጥተው 2 ትንንሽ 72 ትልልቅ የሆነ በጣም ረጃጅም የሆኑ ከራሱ ያስገቡት በቅንድቡ እስከ ቅንድቡ ድረስ ደርሶ ነበር ይላል። የገቡት ሾሆቹ ማለት ነው። አስቀምጠው ቢተውት መልካም ነበር። እስከ ውስጥ እያሰረጉ 72ቱንም ሾህ አብይ ሾህ እስከ ቅንድቡ ድረስ አስገብተውበት ደሙ ሁሉ ፈሶ ነበር። ፊቱ አይታይም ነበር። ደም በደሙ ነው።
ለዚህ ነው አርባዕቱ ወንጌል ላይ ሲተረጉ አምስቱ የክርስቶስ ችንካሮች ምን ምን ናቸው ሲል ሁለቱን እጆቹ ላይ ይቆጥርና ሶስተኛ እግሩን ይቆጥርና አራተኛ ጽሕፈት የተጻፈበትን ይቆጥርና ክርስቶስ ናዝራዊ የሚለው አምስተኛ ልቡ ላይ ተወግቶ ይላል። አይ ይሄስ አይሆንም፣ ልቡ ላይማ ሚስማር ከወጋ አጥንቱ ተሰበረ ይላል። ይህ ደግሞ መጽሐፍትን መቃወም ነው። ክርስቶስ ዘመኑ ሙሉ ምኑ አልተሰበረም? ሕማሙ ላይ አጥንቱ አልተሰበረም። ይህ ትንቢቱ ይፈጸም ዘንድ። ነገር ግን ይህስ ችንካር ያለው ይላል በራሱ ላይ ያስገቡበት የእሾህ ስሜት ከምኑ ደርሶ ነበርና ሕመሙ ከደረቱ ደርሶ ነበር። ያንን ሕማም ቆጥሮለት ምን አለ? አምስተኛ አርጎ ቆጠረው ይላል መጽሐፍ። ይሄን ሁሉ መከራ ደርሶበታል። ፊቱ ሰውነቱ መታየት። ለዚህ ነው የሰማነውን ነገር ማናምና የእግዚአብሔርስ ክብር ለማን ተገልጧል? እንወደው ዘንድ ደምግባት የለውም ያለው። እናውቀው እንወደው ዘንድ ደምግባት የለውም። በፊትማ ደምግባት ነበረው፣ እያዩት ይፈወሱበት ነበረ። በፊትማ ከአምስቱ ገበያ ሕዝብ አንዱ የእሱን መልክ አይቼ መጣው እያሉ እንደ ጀብድ ያወሩ ነበር። አሁን ያ የሚያምር መልኩ ያ የሚሰብክ መልኩ አሁን ግን ምን ብሎ ነበር? ረግፎ ደም በደም ሆኖ ነበር። በጣም በሚደንቃችሁ ሁኔታ ስጋውን ጨርሰውት አጥንቱ ላይ ደርሶ ሰውነቱ ነጩ አካል እስኪታይ ድረስ ነበር የገረፉት። በየቦታው ላይ የወዳደቀ አካል ጭምር ይታይ ነበር ይላል የገረፉበት። ከዛ ሁሉ ሰቀቀን በኋላ በመስቀል ላይ ሰቅለውታል። የመስቀል ሕማም በጣም ከባድ የሚያደርገው ምን መሰላችሁ? ስቅለቱ የሮማውያን ስርዓት ነው፣ ግርፋቱ የአይሁድ ነው። ሮማውያኑ ከ300 በላይ አማልክት አሏቸውና እንደው በእነሱ ቤት የተሳልቆም ይመስላል ኦርሙዝድ የሚሉት አምላክ አላቸው። ኦርሙዝድ ማለት የመሬት አምላክ ማለት ነው። በእንጨቱ በድንጋዩ ሁሉ አምላክ ሰይሟል። በኋላ ምን አረጉ? ክርስቶስ በጣም ከፍ አድርገው ነው የሰቀሉት ወደ ላይ። ለምን ሲሉ ደሙ ሲንጠበጠብ መሬቱን ከነካ አምላካችን ይቆጣል ብለው። ማን ይቆጣል? አምላክ ሲሰቅል ችግር የለበትም ምን አይንካኝ ነው ደም አይንካው እንጂ የሚል እንዲህ አይነት ጣዖታዊነት ስብከት የነበራቸው እና ኦርሙዝድ ለሚሉት ከፍ አድርገው ነው የሰቀሉት። ግን ያሰቡት አልተሳካም። ለምን ሲባል በሁለት ምክንያት፣ አንደኛ ከታች ከአጽሙ በታች ከመሬት በታች የአዳም አጽም የክርስቶስን ደም እየፈለገ ነበር፣ እየጠበቀ ነበር። ሁለተኛ ደግሞ ደም እንዳይነጋው እኮ ከፈለጉ መከራውን መቀነስ ነው የነበረባቸው። መከራውንም አብዝተው መሬቱን ደም አይንካው የሚል ይህን ያህል ተሳልቆና ግፋቸው ሰማይ ጠቅሶ ነበር። ደግሞ በዚህ አላበቁ። ከባዱ መስቀል ላይ ያለ ሰው በጣም ከባድ ሕማም የሚያደርገው ምኑ መሰላቸው? አሁን ለምሳሌ ለብዙ ደቂቃ የሆነ ከፍ ያለ ቦታ ላይ ስትቀመጡ ስትቆሙ እና ለምሳሌ አንድ ትልቅ ፎቅ ላይ አንድ ሰው ጫፍ ላይ ቢቆምና መቆሚያ በጣም ጥቂት እንዲህ ቢል ለብዙ ደቂቃ ቢቆም አየር ያጥረዋል። የተሰቀለ ሰው ደግሞ አየር ሊስብ የሚችለው ከላይ አይደለም፣ መሳብ አይችልም። ምክንያቱም ከታች ነው፣ ከሰውነቱ ነው አየር የሚስበው እና ከባድ የሚያደርገው የስቅላቱ ሁኔታ አየር እንኳን ያጥራል። በዛ ሰዓት ማለት አየር ማግኘት የማይችልበት ሁኔታ፣ በዛ ሁሉ መሀል ግን ክርስቶስን ስቃይ አብዝተውበታል። ስለዚህ ነው ኢሳያስም በትንቢተ ኢሳያስ ምዕራፍ 63 ላይ አንተ ሰው ስለምን ቀሚስ ቀላህ ይላል፣ ወይን ጨማቂ ልብሱ እንደሚቀላ ስለምን ቀሚስ ቀላህ ይለዋል። በጥንት ዘመን ወይን የሚጨምቁት ጉድጓድ ይቆፈርና ተደርድረው ነጭ የለበሱ ሰዎች እየረገጡ ነው ምን የሚሉት የሚጨምቁት። ከዛ ልብሳቸው ነጭ የነበረው ቀይ ይሆናል። ክርስቶስ ያን ቀን ቀይ አበባ ሆኖ ያለበት ነው ብለው ሊቃውንተ ቤተክርስቲያን ያስቀምጡታል። በዚህ ጉዳይ ላይ አባ መባጽዮንም በገድላቸው ላይ አንድ የሚናገሩት ነገር አለ። ከዚህ በፊት ግን ድርሳነ መድኃኔዓለም አንድ የሚናገረውን ነገር ላንሳ። ምን ይላል? ድርሳነ መድኃኔዓለም ምዕራፍ 2 ላይ የወለደችው ማርያም በመስቀሉ አንጻር ቆማ ትጮኻለች። በምድር ላይ አባት የሌለ ልጄ ልጄ፣ ታሰርክ የተሸነከርክ ልጄ ልጄ፣ ልጄ ማንን ገንዘብ ቀማ፣ ልጄ ማንን ሹመት ቀማ፣ አሸናፊ ልጄ ማን ያዘ፣ ልጄ ኃጢአትን በደልህ ምንድን ነው? ጉተና የተደመደመ ልጄ የእሾህ አክሊል አቀዳጁ፣ የቁራዝ ወርቅ ራስ በበትር ይደበደቡ፣ አበባ የመሰሉት ፊቶች አሉ። በጣም ይደንቃል። የእመቤታችን እኮ ለቅሰዋል። አበባ የመሰሉ ፊቶችን ጥፊውን ቻሉትን? የለሰለሱ መዳፎችስ የብረቱን ችንካር ታገሱትን? እንደ ባሪያ በጀርባህ ግርፋቱን በእግሮችም ችንካርን ቻልክን አለ ሆነት እና እንደ አበባ የመሰለው ፊትን ምን አሉታል? በጥፊ መቱት ብላ እመቤታችን እያለቀሰች ታነባ ነበረ ይላል። እና እመቤታችን ቅድስት ድንግል ማርያም የሱፍ አበባ ተብላ ትገለጻለች። ክርስቶስ አበባ ተብሎ ይገለጻል ማለት ነው። እና አንዱ ክርስቶስን ከዚህ አንጻር ቤተክርስቲያን አበባ ብላ ታነሷለች። ሁለተኛው አበባ የምትባለው ንጽሕት ቅድስት ድንግል ማርያም ናት። ማናት አልኳቸው? ማናት አለ? እመቤታችን ቅድስት ድንግል ማርያም በአበባ ትመሰላለች። መኃልየ መኃልይ ሰሎሞን ምዕራፍ 2 ቁጥር 2 ላይ እንዲህ ይላል፣
በእሾህ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጅት መካከል ናት ይላል። በምን መካከል እንዳለ? በሱፍ አበባ። ልክ የሱፍ አበባ ዳርዳሩ እሾህ ነው፣ መሀሉ ደግሞ የሱፍ አበባ ነው። ዳርዳሩ እሾህ መባሉ እመቤታችን ቅድስት ድንግል ማርያም እሾህ በተባለ መርገመ ሥጋ መርገመ ነፍስ በያዘው ትውልድ መካከል ተገኝታለች። ያ እሾህ እርግማን ግን እሷን አላገኛትም። በእሾህ መካከል እንዳለች የሱፍ አበባ አላት። ዓለም ሁሉ ከእርግማኑ ጥላ በታች ነበር። የአዳምና የሔዋን እርግማን፣ ቁራኝነት፣ ድቀተ ባሕሪ፣ ሞት፣ ጽነት፣ ይሄ ሁሉ እርግማን ሁሉን አግኝቷል። ከንጽሕት ድንግል ማርያም በቀር። ለዚህ ነው ሳዊሮስ የተባለ የቤተ ክርስቲያን አባት በድርሳኑ ላይ መንፈስ ቅዱስ አቀብ አምከርሰማም ሰለስቱ ግብራት ያላት። መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ከሶስቱ ግብር ለያታል። አንደኛ ከመርገመ ሥጋ ከመርገመ ነፍስ፣ ሁለተኛ ከሰስሎተ ድንግልና፣ ሶስተኛ ከዘርን ከመቀበል። ከሶስቱ መንፈስ ቅዱስ ጠበቃት። ከእርግማን፣ ከሰስሎተ ድንግልና ከማጣት፣ ዘርን ከመቀበል መንፈስ ቅዱስ ጠብቋታል። ለዚህ ነው ሄሬኒዮስ የተባለ የቤተክርስቲያን አባት ሲናገር ምን አለ? ከድንግል ማርያም ላይ ኃጢአትን ከማግኘት ይልቅ አለ ከዲያብሎስ ላይ ጽድቅን ማግኘት ይቀላል አለ። ለምን ይህን ሲናገር ምን አለ? ዲያብሎስ ቢያንስ ሲፈጠር እንኳን ለሰከንድ ጊዜያት ያህል የተፈጠረው መልአክ ሆኖ ነው የተፈጠረው እንደምናውቀው። እና መልአክ ሆኖ ተፈጥሮ ሳለ ግን ኃጢአትንና በደልን ያወጣው ከማን ነው? ከራሱ እንጂ ማን አላስተማረው? እግዚአብሔር በደልን አላስተማረው። ለዚህ ነው አንድ የአራተኛው ክፍለ ዘመን ሊቅ ምን አለ? እግዚአብሔር ሳጥናኤልን ፈጥሮታል፣ ሴጣንን ግን አልፈጠረውም ማለት። የሰማችሁ? ማንን ፈጥሮታል? ምን ማለት ነው? ሳጥናኤል ማለት ኤል አለ እግዚአብሔር ቅሩበ እግዚአብሔር ማለት ነው። ኤል ያለበት ያን የክብር መልአክ እግዚአብሔር ፈጥሮታል፣ ሴጣንን ግን አልፈጠረው። ምን ማለት ነው? ከዛ በኋላ ከበደል በኋላ ያለውን ያን የክፋት ማንነቱ ግን የፈጠረው ማን ነው? ራሱ ነው። ስለዚህ ከዲያብሎስ ላይ ከእመቤታችን ላይ ኃጢአት ከማግኘት አለ ሄሬኖስ ከዲያብሎስ ላይ ጽድቅ ማግኘት ይቀላል። እንደ ፀሐይ ያበራች፣ እንደ ጨረቃ የደመቀች፣ እንደ ብርጭቆ ያብረቀረቀች፣ እንደ ጽጌረዳ ያሸበረቀች ናት። አይደለም ኃጢአት የኃጢአት ትንታና ብናኙም አላገኛት። ዓለሙ የደቀቀ ባህሪ ነው ገንዘብ ያደረገው፣ እሷ ግን ያልደቀቀ ባህሪ ነው ያገኘችው። ድንግል ማርያም ይዛ የተገኘችው ሰውነት ማለት ሔዋን ሳትበድል በፊት የነበራት ሰውነት ማለት ነው። ሔዋን ከመበደሏ በፊት ድቀተ ባህሪ ነበረባት? አልነበረባትም። ሔዋን ከመበደሏ በፊት እርግማን ነበረባት? አልነበረባትም። እመቤታችን እነዚህ ሁሉ ነገር መንፈስ ቅዱስ ጠብቋታል። እንደ አጥር ቅጥሮ ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን በሰኞ ምንባቡ ላይ እንዲህ ይላል። በሱፍ አበባ እንጨት እመስልሻለሁ፣ የሱፍ አበባ በእሾህ መካከል የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል እንደነበርሽ ነሽ ብሎ አባ ጊዮርጊስ ዘጋስጫ እመቤታችንን ንጽሕናዋን ይሰብክላታል። ድንግል ማርያም የንጽሕና ምልክታችን ናት። በሐዲስ ኪዳን ድነናል ለማለታችን መመኪያችን እሷ ናት። ኖህ ዳግም የንፍር ውሃ እንደማያገኘው ቀስተ ደመና ባንዲራውና ምልክቱ እንዳደረገለት በሰማይ ላይ ባለ 7 ብሩ 7 ነገር ከሐናና ከኢያቄም የተገኘላት 7 ባህሪያት ያላት ንጽሕት ድንግል ማርያም የመዳናችን ምልክት እሷ ናት። ዛሬ በሐዲስ ኪዳን ያለን ሰዎች እንኳን ከእርግማኑ ተጠብቀን የመኖራችን ያ እርግማን ዳግም ላያገኘን ተቀብሮ የቀረው በእሷ ምክንያትነት ነው። እንኳን ሊያገኛት ቀርቶ አንዳንዶች አወቅን፣ ተፈላሰፍን፣ ተራቀቅን ብለው በእርሷ ላይ ኃጢአት አላገኛትም ብሎ መስበክ እንደ ከባድ ይሆንባቸዋል፣ አቀበት ይሆንባቸዋል። ምን ይደንቃል? አዳምም እኮ ሳይበድል በፊት እኮ ኃጢአት አልነበረበትም። አዳም ሳይበድል በፊት ኃጢአት አልነበረበትም ብሎ መናገር ያልፈራ ሰው ድንግል ማርያም በዘመኗ ኃጢአት አልሰራችም ማለት ይከብረዋል። ስለዚህ አንድ ጥያቄ ይጠይቃቸው። አዳምና ሔዋን በገነት እያሉ በድለዋል አልበደሉም? ማለት ከበደሉ በፊት ኃጢአት ነበረባቸው አልነበረባቸው? እየሰማችሁ ነው? ነበረባቸው አልነበረባቸው? አሁንም በቤታችን ጋር መጥተን እሷ በዘመኗ ኃጢአት አልነበረባትም ሲባል ሰው ይደነግጣል። ሌላ የምጨምርላችሁ ሰው ገነት ከገባ በኋላ በአዲስ ኪዳን ይበድላል? አይበድልም። በደል የለበትም። እንኳን እሷ አንተ እኮ ነገ መንግሥተ ሰማያት እግዚአብሔር ብሎ እኮ ከገባ በደል ይኖርብሃል አይኖርብህም? ከገቡ መውጣት ካገኙ ማጣት ነው። ይህ ከእሷ የሚያስተካክለን ሆኖ ሳይሆን አርአያና አብነት እንዲሆን እናነሳዋለን እንጂ። ብዙዎች ግን የድንግል ማርያም ንጽሕና ሲሰበክ ነው ጥያቄ የሚሆንባቸው። የእርሷ ንጽሕና ሲነገር ነው ጥያቄ የሚሆንባቸው። ንጽሕት ናት በልና ብትሳሳት ይሻልሃል እንጂ አደፍ አለባት ብለህ ከምትሳሳት ማለት ነው።
ኃጢአት አግኝቷታል ብለህ ከምትሳሳት ንጹህ ናት ብለህ እስቲ ስበክና ተሳሳት ነው። ሌላው ልክ እየሰማችሁ ስለ ራስህ ኃጢአት ነው ምን የምትለው? እኔ ኃጢአት ንጹህ እንኳን ብትሆን ኃጢአተኛ ነኝ የምትለው። ምንም ንጹህ ብትሆን ግን ምን ትላለህ? ኃጢአተኛ ነኝ። ድንግል ማርያም ግን የምታዘነብለው ለጽድቋ ሆናለች እኮ ጥርጥር እንኳን ቢገጥምህ ማለት ነው። ምን ይቀንስብሃል? ውስጥ ላይ ምን ይችላል? ውስጥ ሊጠራጠር እኮ ይችላል። ንጽሕት ናት በል እስቲ መስክርና እስቲ ትሞታለህ። ከፍ አድርጋትና እስቲ አንተ ተሳሳት፣ በቃ ችግር የለም ተሳሳት። ንጽሕት ናት ብለህ የምትሳሳተው ይሻላል። ኃጢአት አለባት ብለህ ከምትሳሳተው ኃጢአት የለ ንጽሕት ናት የሚለው ተሰብኮልሃላ። ኃጢአት የለ አለባት የሚለው ግን አልተሰበከልህ። ለተሰበከልህ ብታደላ ይሻላል ላልተሰበከልህ ከምታደላ። ተመስጋኝ ሆና ሰምተሃል፣ አትመስገን የሚል አልሰማህም። ለምስጋናው ለምን አታደላም? ምልዕተ ጸጋ ስትባል ሰምተሃል። ለምልዕተ ጸጋው አርላና ሲተሳሳት። ስለዚህ ነው ድንግል ማርያምን አባት ሊዘጋ ስጫ በሱፍ እንጨት መስልሻለሁ አለ። የሱፍ አበባ ሲጨምቁ ዘይት ይወጣል፣ ውስጡ ዘይት አለው። ከመቤታችንም የሃይማኖታችን ዘይት የተባለ ጽና ሃይማኖታችን የሃይማኖታችን ጽናት ኢየሱስ ክርስቶስ ተገኝቷል። የሱፍ አበባ ልሻለሁ አላት። ፈሳሾቹን ሁሉ ቢያቀላቅሉ ዘይት ከላይ ይሰፋል። እንደውም ዘይት በራሱ ሳቹሬት የማድረግ ባህሪ ያለው በራሱ ያ ጽኑ የተባለ ዘይት አሸናፊ ኢየሱስ ክርስቶስ ነው። ከሱፍ አበባ ከድንግል ማርያም ተጨምቆ ይወጣል። የሱፍ አበባ ዳርዳሩ እሾህ ነው። ዓለም ሁሉ በዚህ እሾህ ተጠምቆ ነበር። የገዛ እናትና አባቷ እንኳን እሾህ ተወቅቷቸዋል። እሾሁ ያልወጋት ንጽሕት አበባ ድንግል ማርያም ብቻ ናት። ሆነ ስሟ የተመሰገነ። አባ ጊዮርጊስ ዘጋስጫ በወይን ሐረግ ደግሞ ይመስላታል። በውኑ የወይን ሐረግ ብዬ ጠራሻለሁ ይላታል። የሆድሽ ፍሬ ያማረ የተወደደ ነውና ይላታል። ምን ብዬ ጠራሻለሁ? የወይን ሐረግ ብዬ ጠራሻለሁ ይላታል። የሮማን አበባም ይላታል። ቀጥሎ ደግሞ ምን ይላል? የሮማን አበባ ሲላት መጽሐፍ አርጋኖ ምዕራፍ የዕለተ ሰሉስ የማክሰኞ ላይ መልኩ በሆዷ በተለዋወጠ ጊዜ ይላል። ክርስቶስን እኮ ነው። ከእርሱ ጋር እንደ እርሱ መልኳ ይለዋወጥ ነበር ይላል። የገባችሁ? ለምሳሌ ብርጭቆ ውስጥ ውሃ ብታረጉ የውሃውን ነው የሚይዘው። ቀለም ያለው ነገር ደግሞ ሎሚ ብታረጉ የሎሚውን እያደረገ ነው ቀለሙን የሚቀያየር። ክርስቶስን በአንቺ ማኅፀን ሲጸነስ ልክ በሆዷ ውስጥ እሱ ሲለዋወጥ መለኮታዊ ተአምር ሲያደርግ የእሷን መልክ አብሮ ይለወጥ ነበር ይላል። እንዲህ ይላል፣ መልኩ በሆዷ በተለወጠ ጊዜ ከእርሱ ጋር እንደ እርሱ መልኳ ይለዋወጣል ይላል። የድንግል ማርያም እኮ ነው። እንደ ንጹሕ ብርሌ መልክ ይላል። እንደ ንጹሕ ብርሌ ማለት ብርጭቆ ማለት ነው። እንደ ብርሌ ብርጭቆ እንዳለ መልክ በውስጡ ባኖሩበት ጊዜ ውሃ መስሎ እንዲታይ ያላባ ጊዮርጊስ አርጋኖ ውሃ መስሎ እንዲታይ ብርጭቆ ውስጥ የወይን ጠጅም ባኖሩበት ጊዜ የወይን ጠጅ መስሎ እንዲታይ አረጋ ያኖሩበት ላይ የሚያስመስለው የወይን ጠጅ መስሎ እንዲታይ በውስጡ ያለ ቀይ ነገር ቢሆን እንዲቀላና ቁጽልጽል ቢሆን እንደሚቁጸለጸል ድንግልም እንዲሁ የላህዋ መልክ አለ። የውጭዋ መልክ በሆዷ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንደ እርሱ ይለወጣል። እንደምን ክርስቶስ ታምር ለማድረግ ወልቁ ወዲያው ሲለወጥ የእሷን መልክ አብሮ ምን ይል ነበር? ስለዚህ ያልኳችሁ ቅድም እመቤታችንን ፀሐይ ናት ያልኳችሁ ሐዋርያት በደብረ ታቦር ፊቱ ሲለወጥ ከማየታቸው አስቀድሞ መጀመሪያ የለወጡ የእሷን መልክ ነው። በደብረ ታቦር መጀመሪያ ፊቱ ከማብራቱ በፊት እንደ መብረቅ ነጭ ከመሆኑ በፊት ነጭ ጻዳ የሆኑ በእሷ ማኅፀን ነው። የመጀመሪያ ደብረ ታቦሩ ድንግል ማርያምና ማኅፀን ናት። የክርስቶስ የመጀመሪያ ቀራንዮ ድንግል ማርያም ናት። መስቀል የክርስቶስን ሥጋና ደም ከመሸከሙ በፊት እሷ ናት መጀመሪያ የተሸከመችው። ደብረ ታቦር ጻዳ ብርሃን ሆኖ ከማየታቸው አስቀድሞ ደብረ ታቦር በብርሃን ከመከበቡ አስቀድሞ የደብረ ታቦርን አካባቢ ሰማይ ብርሃን ከማድረጉ አስቀድሞ ብርሃን ያደረገው የእሷን ማኅፀን ዓለም ነው። ከደብረ ታቦር ይልቅ መጀመሪያ ድንግል ማርያምን የጎበኘው የመጀመሪያዋ ደብረ ታቦር እሷ ናት። የመጀመሪያዋ ብርሃን የነካት ተራራ እሷ ናት። መጀመሪያ ጎህ የቀደደባት ፀሐዩ ክርስቶስ ያቀላት ጨለማን የገፈፈልን ምልክት ሆና የተሰጠች አማናዊቷ ድንኳን እሷ ናት። ስለዚህ ያለ መልኩ ሲለወጥ አብሮ የእሷን መልክ ምን ይል ነበራል? ይለዋወጣል። እንደ ሮማን አበባ የምትቀላበት ጊዜ ያለ ነገር ናቸው። እንደምን
ትቀላለች። አንዳንዴ እንደ ሮማን አበባ እንደ ናርዶስ አበባ የምትነጣበት ጊዜ አለ ነች። እንደ ጽጌረዳ የምታንጸባረቅበት ጊዜ አለ። እንደ ገነት ተክል የምትለመልምበት ጊዜ አለ። በእውነት ስሙ የተመሰገነ ይሁን። እና ዮሴፍ ራሱ ይደነቅ ነበር። ይሄን እያየ መልኳ ይለዋወጥበት ነበር ይላል። እንደውም አንድ ምን ተከሰተ? ዮሴፍ እመቤታችን ጌታን ከጸነሰች በኋላ በስራቱ ስትሰማ ዮሴፍ ቤት እያለችው ዮሴፍ ሽቶና ቅመማ ቅመም ነጋዴ ነበር። ወጥቶ ነበር ወደ ጤሮስ እና ሲመለስ ጓደኛው ፈላስፋው ዮሐንስ እንዴት ሰነበት ብሎ ሊጨዋወት አብሮት መጣ ቤት እና እመቤታችንን ትክ ብሎ ያያት ነበር። በኋላ ሲወጣ አንተ ሰው እቺ ሴት ጸንሳለች እንዲህ አለው። መልኳን መለዋወጥ አይቶ ኧረ እኔ አላውቅም ከአንተ ነው አለው። ስመ እግዚአብሔርን ጠራ፣ ደነገጠ። እንኳን የገቢሩ ያህልውም የለብኛል በል መርምራት አለ። ገባ። እመቤቴ ሆይ ጸንሰሻል አላት። አዎ አለችው። ለዮሴፍ ይህን መስማት በጣም ከባድ ነው። ለምን? አንድ የ60 ዓመት አረጋዊ ነው። ሕግ በማይፈቅድ መልኩ ጠብቃት ብሎ እንደ ክህነቱ የተሰጠችን አንዲት ብላቴና ጸንሳ ተገኘሽ ይባል ማን ነው የሚታማው? እሱ ነው። ስለዚህ ፈራ፣ ደነገጠ በጣም። ከማ አለ። የመጀመሪያው ጥያቄ በግብረ መንፈስ ቅዱስ አለችው። እሱ ከብሎ ጠየቀ፣ እሷ በብላ መለሰችው። ከገሌ ለሰው ነው፣ በመንፈስ ቅዱስ ለእሷ ነው። በኋላ ግራ ገባው፣ አልገባኝም ማለት ነው። መጽሐፍት የምታውቅ መምህርት ናትና ከነቢዩ ከኢሳያስ ጀምሮ ትንቢት ተርጎማ ነገረችው። ይሄ የተነገረ ለኔ ነው፣ መልአኩ መጥቶ አበሰረኝ። ይሄ ነገር ረቀቀብኝ አላት እና አለችና በራፍ ላይ የደረቀ ግንድ አሳየችው። በታምር ዓለምም አሳየችው። ይሄን ያደረገ ማን ነው? እግዚአብሔር። ታዲያ ይሄን የደረቀ ግንድ ያለመለመ እኔ 15 ዓመቷ ብላቴና ብጸንስ ምን ይደንቅ ምን ይከብድ አለችው። እሱማው ያንቺ ነገር ግን ረቀቀብኛል። ወተወታት፣ ጨቀጨቃት፣ ነዘነዛት። በኋላ ምን አለችው ቢደክማት? ዮሴፍ ሆይ እግዚአብሔር ከነገረኝ በቀር ሌላ ምንም ማውቀው እንደሌለ እግዚአብሔር ምስክሬ ነው አለችው። ማን ከነገረኝ በቀር? ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ ከዛ ወስዶ ነው የጻፈው። እመቤታችን ማለች አይደል? እግዚአብሔር ከነገረኝ በቀር ሌላ ምንም ማውቀው እንደ እግዚአብሔር ምስክሬ ያለችው ሐሙስ ቀን ውዳሴ ማርያም የተጠቀመው ይሄ ነው። ስለዚህ እመቤታችን ሲያያት ሁልጊዜ መልኳ ይለዋወጥበት ነበር ይላል። ለዚህ ነው አባ ጊዮርጊስ ዘጋስጫ መልኳ ይለዋወጥ ነበረ ብሎ ያስቀመጠው። በዚህ በድርሳነ አቡነ መባጽዮን ላይ ደግሞ እንዲህ ይላል። መባጽዮን ላይ እመቤታችን ቅድስት ድንግል ማርያም ለአባ መባጽዮን ተገልጻለት እንዲህ አለችው። እመቤታችንን መለሰችልኝ ይላል አባ መባጽዮን። እመቤታችንን መለሰችልኝ እንዲሁም አለችኝ፣ እኔ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ ይላል አባ መባጽዮን። እኔ ምንድን ነኝ ያለችኝ አለ? በወንዝ ዳር የምገኝ የሱፍ አበባ ነኝ፣ እርሱም የገሊላው መድኃኔዓለም ነኝ አለኝ። አይገርማችሁ? የምኑ መድኃኔዓለም? የገሊላው መድኃኔዓለም ነኝ አለኝ። ሰዎችም ከእግራቸው በታች ሰገድኩ ያለ እንዲህ ይላል። ሰዎችም ከእግሮቿ በታች ሰገድኩ በማለት አባ መባጽዮን ተናግሮላታልና እመቤታችን ቅድስት ድንግል ማርያምን በሱፍ አበባ ሊቃውንተ ቤተክርስቲያን ይመስሏታል። በቀጣይ ካቆምንበት አንስተን ማሕሌተ ጽጌ እንዴት ብሎ ታዲያ መሰገናት የሚለው ከድርሳኑ እያጣቀስን እንማማራለን። የተማርነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ